ተባረኩ። እቺ ነገር ትክክል ነበረች ማለት ነው። ከዚህ በፊት ተናግሬበት ገድላት ድርሳናቱ በወንጌል ሲመቱ ያልቃሹ ብዛቱ ብዬ ከዚህ በፊት አንድ ርዕስ አድርጌ ሰርችበት ነበር። እንግዲህ እየሆነ ነው ማለት ነው። ያኔም ሆኗል፣ ግን አሁን ደግሞ ወደ አደባባይ ላይ መጥቶ ልመና ተጀምሯል። የወንጌል አማኝ ሳይሆኑ የወንጌል አማኝ መስለው እባካችሁ ተውም እያሉ መጽሐፉን ተዉት፣ አትናገሩ፣ ገድላት ድርሳናትን ብዙ አትግለጡ፣ አትገላልጡ፣ ለምን በዚህ ጉዳይ እየተጎዳን ነው ብለው የሚሉ ድምፆች እየበዙ እየመጡ ነው። ኤኒዌይ ጸጋ ይብዛላችሁ። እንኳን ደህና መጣችሁ። ታብ ኮፒ ሊንክ ሼር አድርጉት። ስራው ይቀጥላል። የምንናገር ሰዎች እንናገራለን፣ የሚጽፉ ሰዎች ይጽፋሉ፣ በስልጠና መልክ የሚሰጡ ሰዎች በስልጠና መልክ ይሰጣሉ። ምን እስኪሆን ድረስ ህዝባችን ከነዚህ መጽሐፍቶች ተላቆ መጽሐፍ ቅዱስን እስኪያነሳ ድረስ መጽሐፍ ቅዱስ እስኪያነሳ ድረስ ብሉያትና አዲስ ኪዳንን እስኪያነሳ ድረስ ማለት ነው። ህይወት የሚገኝበትን እውቀት እስኪያገኙ ድረስ እንቀጥላለን እና ለእግዚአብሔር ክብር ይሁን። ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ። ቴንክ ዩ። ቴንክ ዩ። ኦኬ፣ እሺ፣ እንኳን ደህና መጣችሁ ሁላችሁንም። ቴንክ ዩ። ተባረኩ። ኦኬ፣ እንኳን ደህና መጣችሁ ወገኖች። ጸጋ ይብዛላችሁ። ተባረኩ። ግሪዱን ወደ 8 ልቀይረው። አሁን ሀያላን ከመጡ እንደዚህ አድርጌ ግሪዱን ልቀይረው። ኦኬ፣ ይህንን ፖስተር ከዛሬ ስንት ወር በፊት ምናልባት ወይ ዓመት ሊሆን ይችላል ዳግዬ እንደዚህ አድርጎ ቆንጆ አድርጎ ሰርቶልኝ ነበረ።
ጽሁፉን ሰጥቼው ቢሃይንድ ባይ የተደበቃችሁ ገባ ገባ በሉ ንጉ። ቤቱ ሰፊ ነው። ሰላም ኤርሚዬ፣ እንዴት ናችሁ? ታፕታፕ ሳረግ ሪኩዌስት እየላከብኝ ነው። ሶሪ በጣም እየጻፍኩ ነበረ። ችግር የለም ችግር የለም። ሜታርጀና ጠብቂ። እሺ እና እየሆነ ያለው ነገር ይሄን ነው የሚያሳየን። ባይዘዌ ይሄን እንደዚህ የጻፍ ነው ቤተክርስቲያኒቱ ስብሰባ ሳትቀመጥ በፊት ነበር። በጉባኤ ኒቂያ ማለት ነው። የኒቂያው ጉባኤ ላይ ሳትቀመጥ በፊት ነው እና እነሱ እንኳን ባያለቅሱም ግን ያለቀሱም ይኖራሉ መካከላቸው። ምክንያቱም በዚህ ነው ያልክ ቤተክርስቲያኒቱ ለምን ተዋረደች ብለው ሲነጋገሩ ነበር። በእነ ተክለ ሃይማኖት አዳነ ፔጅ ላይ ሁሉ እየቀረቡ ቤተክርስቲያን የነበራትን ክብር አታ በዚህ ነው ያልክ ተዋርዳ ከማየት የበለጠ ምን የሚያሳዝን ነገር አለ ብለው ሲናገሩ ሰምተናል። ቪዲዮ አለን ማስረጃ ማለት ነው። እና ተው ላይቭ ላይ እያያችሁን አትደውሉ። አንዳንዶቻችሁ ቴንኪዩ መደወል ያለባቸው ወሳኝ ሰዎች ይደውሉ። ኦኬ ገድላት ድርሳናቱ በወንጌል ሲመቱ የአልቃሹ ብዛቱ ብለን ተናግረን ነበር። ለቅሶ በዛ። እኔ ደግሞ ለምን ታለቅሳላችሁ ነው። ለምን ታለቅሳላችሁ ወገኖቼ? አታልቅሱ። ከማልቀስ ይልቅ እነዚህ መጽሐፍቶችን ቀጥታ መጋፈጥ ተገቢ ነው። ለምን እነዚህ መጽሐፍቶች ለአገልግሎት ለጥቅም ታውላቸዋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ ታውላቸዋለች። ለጥቅም ባታውላቸው በምእመኗ እጅ ላይ ባይኖር ቤተክርስቲያኒቱ ዕለት ዕለት በምታገለግለው አገልግሎት ውስጥ ባትጠቀማቸው እና ይሄን ያህል እነሱ አሁን እንደዚህ ሶሻል ሚዲያ ላይ ወጥተው እንደሚያራክሷቸው በእውነት እንደዛ ቢሆን የሚያደርጉት በተውኳቸው ነበር፣ በተውን ነበረ። እነዚህ መጽሐፍቶች ማለት በእኔ አረዳድ አሽክላ የሚባለውን አረግ የሚያውቅ ሰው አለ? አሽክላ መጽሐፍ ቅዱስ ላይ ስታነቡ አሽክላ ይላል። አሽክላ እኔ በደንብ አውቃለሁኝ። አብዛኛው የከተማ ሰው አያውቅም። ገጠር እንደኔ የተወለደ በተለይ ጫካ ደን አካባቢ ያለበት አረግ ነው። ወንድሜ የሚታረጋለህ የገባው ሰው እንዳይጥ እያንኮሻኮሽክ እኮ ነው። እና ይሄ አሽክላ የሚባል አረግ ነው እና ቤት እንሰራበታለን፣ አጥር እናጥርበታለን፣ የተለያዩ ብቻ የምናደርጋቸው ነገሮች የምንሰራባቸው በገጠር በረት ስናጥር፣ አጥር ስናጥር፣ በረት ስንሰራ፣ ቤት ስንሰራ አሽክላ አረግ በጣም ተመራጭ ነው። አሽክላ የሚባለው አረግ ማለት ነው በጣም ተመራጭ ነው። ከሌሎች አረጎች ይልቅ ለማሰሪያነት በጣም ጠንካራ ነው። አይበሰብስም ቶሎ። እሾሃም ነው ግን እሾህ አለው። ለምሳሌ አንድ ቀይ አረግ የሚባል አለ፣ ያዞ አረግ የሚባል አለ። አሁን ይህን አብዛኛው ከተሜ እንደነ ሜርሲና እንደነ ዳጊ አይነት ከተሜዎቹ እንደነ ጆን አይነት ማንም የሚያውቅ የለም። እንግዳ ነገር ነው ማውራው እንደገድሉ ማለት ነው። ከተሜ የሚያውቀው ክር ነው። መጫኛም አታውቁም። ነገሩ የኛ ነው እሱ መጫኛ። ኤኒዌይ ይሄ አሽክላ የሚባለው አረግ በጣም ጠንካራ ነው፣ ተመራጭ ነው፣ ግን እሾሃም ነው። ስትቆርጡት ተጠንቅቀ ነው። ተው ዳጊ፣ እሱም በኋላ እንነጋገራለን በውስጥ። ኤኒዌይ እና እሾሃም ነው። ስንቆርጠው ስንመዝን አረግ ይመዘዛል። ስንቆርጠው ስንመዛው በጥንቃቄ ነው የምንይዘው። ሰውነትህን ሊቀድ ይችላል፣ ያደማል፣ ይቆርጣል። እሾህ አለው እና እሾህን ቀስ ብለን ማጭድ በሚመስል ነገር ወይ ደግሞ እንደዚህ እንደ ገጀራ በሚመስል ነገር ይዘን እንደዚህ እያደረግን ነው። ወይ ደግሞ ከነሾሁም ብለን ካል እንኳን በጥንቃቄ ነው የምንጠመጥመውና
ይዘኑ የምንመጣው እና ይሄ አረግ ባለበት አካባቢ ላይ ስትሄዱ ቆንጥር እንደሚባለው እሾሃም እንጨት ቆንጥር የሚባለው ይይዛል። ቆንጥርና አሽክላ የሚባለው ተመሳሳይ አይነት የእሾህ አበቃቀል አላቸው። ገላቸው ላይ ነው እሾሃቸው የበቀለው። የአረጉ ገላ ላይ እሾሁ በቅሏል። እንደዚሁ ቆንጥር የሚባለው ልክ እንደዚህ ማለት ነው። ቀጋም የሚባለው ልክ እንደዚህ ማለት ነው። ቀጋ እንኳን እንበላዋለን። እንጆሪ፣ ቀጋ እና ቆንጥር እንደዚሁም ደግሞ ይሄ አሽክላ የሚባሉቱ በስራቸው ስታልፉ ተጠንቀቀ ካላለፍክ ልብስህን ቢይዙ ይቀዱታል። ልብስህን ቢይዙ ይቀዱታል። መቅደድ እንኳን ቢያቀታው ይመዘዋል። ክሩን ተልትሎ ነው የሚያወጣው። ምንም አይነት ልብስ ቢሆን እሾሃም ነው እና ገድላት ድርሳናት ማለት ለእኔ ቆንጥር እንጆሪ የሚባለው እንጆሪ ፍሬውን አይደለም የምል እሾህ ስላለው ማለት ነው። ቀጋም የሚበላው ፍሬውን አይደለም የምለው ያው ፍሬውን ሳይሆን እሾሁም ማለት ነው። አሽክላ ነው። ምን እንደሚያደርጉት ወደ መጽሐፍ ቅዱስ እውነት እንዳትመጣ ይይዙሃል። እነዚህ የተደረደሩት መጽሐፍት ማለት ነው። በየዕለቱ አንብቧቸው፣ ድገሟቸው ተብሎ የተሰጧቸው መጽሐፍት እነዚህ መጽሐፍቶች ነው። በየዕለቱ ህዝቡ ጠዋት ተነስቶ ጸሎት የሚያደርሰው በእነዚህ መጽሐፍት ነው። ለአጋንንት ማባረሪያ ብሎ የሚጠቀመው እነዚህ መጽሐፍት ነው። ቤቴ በበረከት እንዲሞላ ብለው በኋቃቸው ስር ሁሉ ጭምር፣ ትራስጋቸው ስር ሁሉ ጭምር የሚያስቀምጡት እነዚህ መጽሐፍት ነው። ለትምህርት የሚጠቀሟቸው እነዚህ መጽሐፍት ነው። ኦርቶዶክስና መጽሐፍ ቅዱስ የቱ ጋር ተዋውቀው? እውነቱን ለመናገር በእውነት እኮ ነው ብዬ የምላችሁ። በምንም አይነት መልኩ በጥላቻ እንደማልናገር እስቲ ቄስና ዲያቆን የሆነ ሰው ይግባና ይህንን እነሱ ለምንድነው ምርጫ ያርኩትኝ? እነሱ አገልጋዮች አይደሉ? እስቲ ገብተው ትክክል አይደለም ብለው እስኪ ይበሉ። ውሸት ነው የምትናገረው እስኪ ይበሉ። የት ይተዋወቅና የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ የት ተዋውቆ መጽሐፍ ቅዱስና ህዝቡ መቼ ተዋውቆ ያውቃል? ማን አስተዋውቆት ያውቃል? ማን ነግሮት ያውቃል? መጽሐፍ ቅዱስን አምጣ ተብሎ ሲባል መዝገበ ጸሎት የሚያመጣ ትውልድ አይደል እንደ እያየን ልደተ ቃል ነው ማነው የሚባለው ባለፈው ሲያድር እስቲ መጽሐፍ ቅዱስን አምጪ ተብሎ ሲባል ይኸው ሰኔ ጎልጎታ ብሎ የሚል ትውልድ አይደል? መጽሐፍ ቅዱስና እንኳን መጽሐፍ ቅዱስ ያልሆኑትን መጽሐፍቶች እንኳን ለይተው አያውቁም። ለኦርቶዶክስ ተዋሕዶ ቤተክርስቲያን ከ80 ሚሊዮን ህዝብ በላይ የሚሆነው ከ80% በላይ የሚሆነው ህዝብ መጽሐፍ ቅዱስም እንደው ተብሎ ይባል እነዚህ መጽሐፍቶች ነው የሚያመጣው። መጽሐፍ ቅዱስ አለኝ ትልሃለች። እስኪ አምጩ ብለህ ስትላት ድርሳነ ሚካኤል ነው የምታመጣልህ። ቀለባቸው ይሄ ነው፣ የሚበሉት ይሄ ነው፣ የሚናገሩት እነኝህን ነው። እነዚህን ስላነበቡ እነዚህን ነው የሚመሰክሩት እነሱ ወጣው ኢየሱስ እኮ ጌታ ነው ያድናል። ስለምልህ ዛሬ በዕለተ ቀኗ በቅድስት አርሴማ በዕለተ ቀኗ አትልከፈኝ ትልላለች። በዕለተ ቀኗ ማን የሰጣች አርሴማ ለተባለችው ወይዘሮ ምን ወይዘርት 6 የሚባለውን ቀን እኛ ኢትዮጵያ ላይ ማን ነው አምጥቶ በ6 አርሴማ ነች ብሎ ያለው? ኦርቶዶክስ። ህዝቡ የሚያውቀው በዕለተ ቀኗ እንግዲህ አትልከፈኝ ብለው የሚለው ማን ነው? እና ጩኸት በዝቷል። መብዛቱ ጥሩ ነው። እንኳን ደህና መጣችሁ። በዚህ ሀሳብ ላይ እንነጋገርበታለን። ቪዲዮዎች የቅድሙንም ደግመን እናሳያለን። የጳጳሳቱንም እና የሌሎችንም አገልጋዮች ቪዲዮ ዛሬ እናሰማለን። ኦርቶዶክሳውያን ከገቡ የሚግቡ፣ ካልገቡ እኛ እንቀጥላለን። ቴንኪው። ግን አንድ ሰው አስገባኝ እያለን እስኪ ላስገባውና ከዳግዬ ጋር ያወራል ወይ ከሶል ጋር ያወራል። እሺ ሰሎሞን፣ አሁን የገባው ሰው ሰሎሞን፣ አንድ እድል ነው የቀረህ ሰሎሞን። አንተ ሚካኤልም ምላ ላይ መለከት ቢነፋብህ አትሰማም ማለት ነው። ኤኒዌይ እንኳን ደህና መጣችሁ። ሰላም ብያለሁ። ሶል ሰላም በል እዚህ ላሉ አዳዲስ ለመጡ
ዳግሻዬ፣ ጆን እንደዚሁም እህትየው ሁላችሁም ሰላም በሉና እንቀጥላለን ማለት ነው። ቴንክ ዩ። ሶል አለ ይሰማል አይደል? ድምጼ ይሰማል። ትሰማለህ? ኦኬ ቴንክ ዩ። ላይብራሪ ሆኖ ነው ላይብራሪ ነው እንዴ? እሺ ችግር የለም። እሺ ዳግሻዬ መቀጠል ትችላለህ። እሺ ኤርሚ፣ እኔም ስራ ላይ ነኝ። ትንሽ ነገር ልበል። መጀመሪያ ሰላም በድጋሚ ሁላችሁንም ልበል። ሶልዬ፣ ጆንዬ መጥተዋል። ጆንዬ፣ ሜርሲዬ፣ ሰኒ ነቻር፣ ሰኒዬ፣ ዮርድዬ፣ መስዬ ታች ያላችሁ፣ ኤርሚዬ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? በኋላ በደንብ ማውራት ስለማልችል ትንሽ ነገር አንድ ደቂቃ ማትሞላ ነገር ልበል። አንዳንድ ሰዎች ያው እንግዲህ በዚህ በግለሰቡ ዙሪያ እንኳ ብዙም ላለል እችላለሁ፣ ግን አንዳንዶች ድርሳኑን ገድሉን እስኪ ተውልን የሚሉበት ምክንያት ምንጩን ከማድረቅ እኛን እዚህ መጥቶ ማድረቅ ስለሚቀላቸው ነው። የሚቀለው ግን እውነታው ግን ምንጩን ማድረቅ ነው። ሰው የተጻፈው ለምን አነበብክ ብሎ ሰውየውን እየመጡ ከማዳረቅ ሄዶ ቤተክርስቲያኖት እኮ የሚያስደበድባት የሚያስመታት እኮ ያ ነው አይደል? በተደጋጋሚ አሁን ጭራሽ በሙስሊምም በሌሎች እምነቶችም ቤተክርስቲያኒቷ ብዙ አንገት እየደፋች ያለችው በመጽሐፍቶቿ ነው። ስለዚህ ያንን ምንጩን ማድረቅ፣ ይሄ ሐሰት መፈልፈያውን ምንጭ ማድረቅ፣ የተፈለፈሉትንም አድገው ሳይበሩ በፊት ቶሎ ብለው ማስወገድ እኮ ቀላል ነገር እኮ ነው። በቃ ከዛ በኋላ እኛም በሰላም ወደ ሌሎች ነገሮች ትኩረታችንን ማድረግ እንችል ነበር። ግን ይሄ ውሸት ባለበት እኔ እንቅልፍ አይወስደኝም። ሰው እንደዚህ የመረዙት እህት ወንድሞቼ እንቅልፍ አይወስዳቸውም። እና ቀላሉ ነገር ምንጩን ማድረቅ ነው እና እያለ ይሄ ችግሩ ጥንስሱ እያለ ሐሰተኛው ሁሌ የምጠቀምበት ምሳሌ ነው። ሐሰተኛው ገንዘብ እያለ ተገበያይተንበት እኮ አናቅም እኮ ብሩ ቢኖርም አንገለገልበትም እኮ። እኛ የምንገለገለው በዋናው ብር ነው እንኳ ብትሉ እንደምትገለገሉበት ያው የየዕለቱ አውደ ምሕረት ያሳያል። ምን ይገለጣል በየአውደ ምሕረቱ የትኛው ታምር ይነበባል የሚለውን እሱ ምን ልንወሻሽ አንችልም። ግን ባትገለገሉበት እንኳን እንደዚህ በአደባባይ ተገለገላችሁበት ይቅርና ባትገለገሉበት እንኳ ሐሰተኛው ገንዘብ ቤታችሁ ከተገኘ ወንጀል እንደሆነ ሁሉ ሐሰተኛ ገንዘብ ቤታችሁ ቢገኝ ወንጀል እንደሆነ ሁሉ ባትገለገሉበትም ማለት ነው። እኔ የምጠቀመው በትክክለኛው ገንዘብ ነው፣ ይሄኛውን ሐሰተኛ ነገር አልጠቀምበትም ብትሉ እንኳ እናንተ ጋር መገኘቱ በራሱ ወንጀል ነው። እናንተ ግን ለየት የሚለው ከመገኘትም ያለፈ ትጠቀሙበታላችሁ፣ ትገለገሉበታላችሁ። ስለዚህ የተናገሩትን ሰዎች ኧረ ተውን ከማለት የጻፉትን ሰዎች ኧረ ተው ማለት የሚሻል ይመስለኛል። ምንጩን አድርቁት። ቴንኪው። በቃ ብዙ ዛሬ ላላወራ እችላለሁ፣ ግን ጥሩ ሀሳብ ነው። በጣም ቆንጆ ርዕስ ነው። እዛም ቤት የተነሳው እዚህም ያለው። ቴንኪው። ቀጥሉ። አይ ብዙማ ታወራለህ ዳግሻይ። የምን መሸሽ ነው? በደንብ ነው የምታወራው። እሺ ኤርሚ ያለው አይ ስራ ላይ ስለሆንኩ ነው። እሺ ተባረክ። ችግር የለም። ጌታ ይባረክ። እሺ ጆ እንኳን ደህና መጣህ። ሰላም በል ኤርሚ። እንኳን ደህና ቆያችሁኝ። ሰላም ክርስቶስ በሁላችሁም ላይ ይብዛ። ተባረክ ኤርሚ። ብሩኩን ዳግዬ፣ ሶል፣ ሜርሲ፣ ዮርዲ፣ ኤምዘድ፣ መሲህ ሁላችሁም ከታችም ያላችሁ ሰላማችሁ በጣም በጣም ይብዛላችሁ። እግዚአብሔር ይባርካችሁ። በጣም መመካት ያለበት ደግሞ ደጋግሞ ሊወራ ሊነገር የተገባው ሀሳብ ስለሆነ በደንብ ወገኖቻችን እንግዲህ አናት ላይ ጀርባ ላይ እስኪንከባልል ድረስ እናወራዋለን። ለሃይማኖት መከራከሪያ አይሆንም የሚባል ነገር አንሰማም። ይሆናል ባዕድ ኪዳናት አሉት። ስለዚህ ሁል ጊዜ ነው የምናውረው ኤቭሪዴይ። ስለዚህ ታውሩም ብላችሁ የምታስቡ የዛ ቤተሰቦችን ብትሆኑ እንደገና ደግሞ ፍጹም ጴንጤ ፍጹም ኦርቶዶክስ የሆናችሁ ያው ታውቃላችሁ። እንደዛ አይነት ነገር ሰምቻለሁ። አይደለም ብለው የሚከራከሩላቸው እነሱም ቢሆኑ ተስፋ እስኪቆርጡ ከኋላ ያላችሁ 465 ሰዎች ምን ታደርጋላችሁ? ተደብቃችሁ የምታዩ ለምን አትገቡ? አረጉልኝ ቀጥ ሜርሲ 465 ሰው ከኋላ ቁጭ ብሎ ይኮመኮምልሃል። ምንድን ነው ዕዳ ግን እዚህ ቤት
ባለፈው ስክሪንሻት አንስቼዋለሁ ካገኘሁት አሳይሃለሁ። እኛ እዚህ እያወራን ከጀርባ 11 ነው 12 ሺህ ሰው ቁጭ ብሎ እየሰማ ነበር። ገባ ውስጥ እንዳትገቡ ተብለዋል። ገባ በጣም ግን ከውጭ ግን እኛ እንደምናውቅ አያውቁም። እንደሚመዘግብልን ማለት ነው። ቀጥሉሽ። ጣፈሳቸውን እኮ ጠበሱ። በእውነት በጣም ነው የሚያሳዝኑኝ። ደግሞ እነዚህ ውስጥ አብዛኞቹ የወንጌል አማኞች መሆናቸውም ነው ደግሞ በጣም የሚያሳዝነኝ። እና እኔን ወይ ጆ እየቀጥል ረስኩኝ። መርሲ የተቀጥል እህትየው ሰላም በቲንክ እሷም ስራ ላይ ትመስለኛለች፣ ግን 2 ደቂቃ እያልቻለ። እሺ ቴንኪው ኤምዚ ሰላም በየታችን ሰላም ኤርሚዬ እንዴት ነህ? ደህና ዳጊ፣ ሶል፣ ጆ፣ መርሲዬ፣ የኔ ቅመም ዮርዲ፣ መስጆዬ እንዴት ናችሁ? ሰላም ለእናንተ። ሰላም ማርቲንሽ አይደል? ማርቲ ተባረክ። ታችሁ በስተት ነው ታፕታፕ ሳረግ እያስቸገረኝ ነው። ተባረክ ማርቲ፣ ጸጋ ይብዛልሽ። እሺ ማውራት ትችላለህ። ችግር የለም። ከመጡ ነው አይመጡም። እኛ ዛሬ ሀሳቡ ላይ እናወራበታለን። እሺ ዮርዲ ሰላም የእርምዬ የምንወድ ወንድማችን ገስት ላይ የምታችም ያላችሁት የክርስቶስ ኢየሱስ ሰላም ይብዛላችሁ እያልኩኝ ኤርሚዬ የለፋው ልፋትክ ምን አልቀረም። እግዚአብሔር ስላንተን አመሰግናለሁ። ተባረክ፣ ዘመን ይባረክ፣ በርታ። እንደውም አሁን ላይ ትንሽ ቀዝቀዝ ብላል በገድል ዙሪያ። በርታ ወንድምነት፣ እንጸልይልሃለን። በጣም ነው የምንወድክ። ስራችሁ ፍሬ አፍርቷል። ስለእናንተ እግዚአብሔር ይባረክ። በርቱ። አሜን። ተባረኩ እህቶች፣ ጸጋ ይብዛላችሁ። ያው እንግዲህ እርግጥ ነው ከዚህ ቤተኛ የተባሉ ሰዎች የኛዎቹ የወንጌል አማኞች አንዳንዶቹም ወንድሞች የሚባሉ አንዳንዶችም ደግሞ ወንድሞች የሚሆኑ ማለት ነው። በእርግጥ ስለተሳሳቱ ወንድሞች የሚባሉ ብለን አንላቸው። ወንድሞች የሚባሉ አሉ። የሚባሉ ቅድም ካሎራው ምንድን ነው ያላቸው ማለት ነው እህትዬ ስትናገር ግማሽ ኦርቶዶክሳዊ ግማሽ ወንጌላዊ የሆኑ ማለት ነው። እነሱ የሚባሉ ፍጹም ኦርቶዶክስ ፍጹም ፔንቴ እንደሱ እነሱን የሚባሉ ነው ብዬ የምላቸው። ግን ደግሞ ወንድሞች ደግሞ የሆኑ ስራ ያጡ መጥተው በምን ያህል መንገድ ሲቃወሙ እንደነበሩ ስለሰማችሁ ለእነሱ አንዳንድ መልስ ከመስጠት አይነት አኳያ ልክ ነው። ግን ይቀጥላል። እኔ ከዚህ በፊት ነግሬያቸዋለሁ እህቶችና ወንድሞች፣ ያላነበብኩትን አይደለም ብዬ የምላችሁ ያነበብኳቸው መጽሐፍቶች ውስጣቸው ያለ ጉድ በተለይ በቃ በጣም ነው የሚያሸማቅቀው አንዳንዱ ነገር ማለት ነው። እንዴ ስንት እኮ ነገር እኮ ነው ያለው ውስጡ፣ ስንት ነገር አልኳችሁ። እናንተ አሁን ይሄንን ተቅማጡን ትውከቱን ብቻ አይደለም እኮ ወንድ ፔሬድ አየ እያለች ምጽፍ ወንድ የዘር ፈሳሹን እያንጠባጠበ ይሄዳል ብለው የሚሉ እንደዚህ አይነት ነውራም ነገር እንዴት ብለን ይቀፋል እኮ ወንድሞች እናቶች። እና መጽሐፍቶቻቸው በሙሉ የሚናገሩት ቢያንስ እኔ ከነገረ ድህነት አስተምሮት ጋር የሚጣሉት ላይ ትኩረት ላይ አድርግ ብዬ እንጂ መጽሐፉን ሙሉ በሙሉ ያነበብኩትን ከሆነ እና ምልክት ያኖርኩበትን ከሆነ ግን እቀጥላለሁ። በመደዳ ማለት ነው። በመደዳ እንቀጥለዋለን እና ጸጋ ይብዛላችሁ። ይቀጥላል። እህትየው ሰላም በይ ሜሲ። እሺ ሰላም የተወደዳችሁ ክርስቲያናት ወንድሞች፣ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። እርምዬ ይቀጥላል። እንደውም ለአንተ በደንብ ኤርሚዬ አሁን እኔ እችላለሁ። ሰላም ልበላችሁ ሁላችሁንም ሰላም ብያለሁ። ኤርሚዬ፣ ሶል፣ ዳግሻ፣ ጆዬ፣ ኤምዚ፣ ማርቲ፣ ዮርዲ
መስዬ የጌዲዮን እንዲሁም እዚህ ውስጥ ያላችሁ ሁላችሁም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ፕሊዝ ቅድም ቴሌኮም ቤት ቪዲዮ ምናምን ስናሳይ ኦልሞስት ሁሉም መጥተው ነበር እና ሪፖርት እየተደረገ ነበር። አሁንም እኔ ቪዲዮዎችን፣ ማስረጃዎችን የቴሌግራም ቻናል ሁሉንም ስለሚያሳይ ሪፖርት እንዳያደርጉና እንዳያቋርጡ ታፕታፕ ኮፒ ሊንክ አድርጉ። እንቀጥላለን። ተባረኩ። ቴንክ ዩ እትዬ ተባረኪ፣ ጸጋ ይብዛላችሁ። እሺ መሲ መቀጠል ትችያለሽ። እሺ እርምዬ አጠገቤ ሰው ነበረ፣ ለዛ ነው ይቅርታ። በጣም ችግር የለም። ተባረኩ። ላንተ እንደውም እኔ የበለጠ የማንቂያ ደውል ነው፣ እንድትነቃቃ ነው። ገና ትገልጠዋለህ፣ ገና ወንጌልን በደንብ ይሰራል። እንግዲህ እየፈራ እንደዚህ ስጋት ያለበት ሰው በቤት ውስጥ ያለውን ችግር ነው ማስተካከል ያለበት እንጂ ችግሬን አትንኩብኝ ብሎ ሸፋፍኖ ማለፍ በራሱ ትልቅ ችግር ነው እና ይሄ ነገር የሚቀጥል ነው፣ የሚቆም አይደለም። በልመና የሚቆም አይደለም። ወንጌል ነው ጉዳዩ፣ ነፍሳትን የማዳን ነው። ነፍሳትን የማዳን ጉዳይ ደግሞ እንዲሁ በቀላሉ ችግሬን አትንኩብኝ ከነ ችግሬ ተከባብረን እንኑር የሚባል ነገር የለም። መገለጥ ያለበት እያንዳንዱ ነገር ይገለጣል፣ ትውልድ ይድናል። ይሄ ያንተ ጥሪ ነው እርምዬ። ጸጋ ይብዛል ወንድምነት። ከዚህ የበለጠ እንድታገለግል ደግሞ እንጸልይላለን። ተባረኩልኝ። ሜርሲዬ እንዳለችሁ እዚህ ያላችሁ ወደ 200 ምናምን ሰዎች አላችሁ። ፕሊዝ ታብታብ አድርጉ፣ ሼር አድርጉ። ገና 100K እንኳን አልገባም። ቅድም እዛም እየተናገርን ነበር። አሁንም እጃችሁ ይበርታል ልላችሁ እወዳለሁ። ተባረኪ ተባረኪ እትዬው ቴንክ ዩ። እሺ ጥቂት የሚታገሉ እህቶችና ወንድሞች አሉ በዚህ አገልግሎት። ቴንክ ዩ እናንተን ማለት እንወዳለን። ታዛቢ ሆነው ደግሞ የሚሰሙ ምንም ገብተው ከመስማት ውጭ ምንም የማይለሙም የማይሰሙም ደግሞ አማኞች አሉ። እንግዲህ ሁሉም እንደተረዳው ነው። ተጠቅመንበታል አገልግሎቱን ብለው ይላሉ። ቤተሰቦች ዘመዶች ድነውበታል ብለው ይላሉ። ግን ለአንድ ሰውም እንኳን ራሱ ሼር አያደርጉም። ቢያደርጉ 10 እና 15 የለመነን ነው። ይህ ብቻ የሆነ የእግዚአብሔር ሕዝብ እውነት ወገኖቼ የሆነ ነገርማ ሆነናል ነው ብዬ የምለው። ኤኒዌይ ጸጋ ይብዛላችሁ፣ ተባረኩ እንደምታደርጉ። ጌዲዮን የጌዲዮን ነው። ጤና ይስጥልኝ። እንዴት ናቸው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ይሰማል ድምጼ? አዎ ይሰማል። ሰሜን መሰረተ ክርስቶስ። እሺ አስገቡኝ ብለህ ነበር። ይሰማል? ጥያቄ አለ? አንዴ ኤርሚ ይመስለኛል ባለ ቪዲዮ እሱ ነው። ኦኬ ነው እንዴ? ያ ኦኬ ነህ? ባለ ቪዲዮ ነኝ። እስኪ ቪዲዮ ክፈት እና እርግጠኛ እንድንሆን አልገባኝም። ቪዲዮን ክፈተው። ቪዲዮን ክፈትና እርግጠኛ እንድንሆን ብልጭ አድርገው እውነተኛ አንተ መሆን እኒህና ከዛ ታወራለህ። ዘግታው ማለት ነው። እኔ ነኝ። ምንም እንትን ማለት አያስፈልግም። አይ አናውቅም። ከሆንክ ግን ቪዲዮን ከፈት አድርገው እርግጠኛ እንድንሆን ማለት ነው። ያ ቪዲዮ ላይ ያየንህ ሰው ከሆነ ማለት ነው። ካልሆነም ታች ሆነ ትሰማለህ ማለት ነው። ግን ከሆንክ ከመሰረ ክርስቶስ ነኝ ብለሃል ነበር። ወንድማችን ማለት ነው። ከመሰረ ክርስቶስ ከሆንክ ወገናችን ቪዲዮን ለምን አትከፍተም? ቪዲዮ ከፍተን የሰራው አይደል? ስለዚህ ወረድክ ማለት ነው። እሺ ኦኬ። ጸጋ ይብዛላችሁ። እንኳን ደህና መጣችሁ። ቴንክ ዩ። በምን አወቅሽ እህትዬው እሱ መሆኑን? ልጆች ሜንሽን ያደረጉልኝና ቤቱ ሄጅ ያቺ ነው ፔጁ ላይ እሱ ነው ያደረገው። ያ ቪዲዮ አጣሁት፣ ግን ሰውየው ራሱ ነው። ያ አጣሁት፣ የቆየ ይሁን ምን ይሁን አጣሁት ፈልጌ። የለም ማን ያስገባው? ኤርሚ ተውን ብሎ አልነበር እንዴ? ከመሰረተ ክርስቶስ ተውን ሲባል ተውን ብሎ የነበረ ሰውዬ እኔ ተውን አልኳችሁ እንጂ እተዋቸዋለሁ አልኩ እንዴ ብሎ ነው የመጣው። ኤንወይ
እሺ ሶል አለህ? እሺ ላይብራሪ ነው ቅድም እንዳለች ነው። ድንገት እድል ለመስጠት ነበረ። ኤንዌይ ኦኬ ወደ ኦኬ እስቲ ቆይ ኤርሚ ይሰማል? ትሰማለህ ሶል? ያ እሺ፣ ሀሳቤ ቪዲዮውን እንግዲህ እኔ ስለሆነ የጀመርኩትኝ እዛ ቴሌኮም እንደጀመርኩት ገለጥለጥ እናድርገውና እንመለሳለን ከዚህ በኋላ። እሺ እንግዲህ ቪዲዮ እንዳያችሁት ነው። አንዴ ብትከፍተው ግን ደስ ይለኛል። ግን ትንሽ ፓርታ ታሳያና ቴሌግራሙንም ከፍተህ የሙስሊሞችን ስራ አድጋ እንትን ጆይን አድርግ ይላል። ቴሌግራሙን በእኔ ስልክ እዛ ውስጥ አልገባም። ሊያውት እንዳትገባ እንደው ሌላ የተለየ እንትን ካለ ብዬ ነው። እሺ ችግር የለውም። ዞሮ ዞሮ ምንድን ነው እያደረጉ ያሉት ነገር ከተባለ ይሄ ሰው እንግዲህ አሁን የመጣው ሰውዬ ተውን ብሎ እንግዲህ ጴንጤ ነኝ ምናምን ይላል። ምን እኔ ወንጌል ሲሰራ አይቼው አላውቅም። አክቹዋሊ ዞሮ ዞሮ ሀሳቡ ይገልጧል ማንነቱን። ግን የእናንተ ነገር እዚህ ባዘንኬ ነው ምናምን ብሎ የሚያወራው ግን አያስኬድም። ምንም ጴንጤ ሽታውም የለበትም። የዚህ የወንጌል አገልግሎትም ጉዳይም አልገባውም። የህዝባችንም ዕዳ ሸክም ቅድም እንዳልከው በብዙ አይነት ኤግዛምፕል እንደገለጥከው ህዝባችን የተያዘበት ትልቅ እስራት እንደሆነም ያልገባው እሱ ነው። እኛ እንደዚህ አይነቱን ምን ብለን እንቀበለዋለን? እሺ ያ ቪዲዮ ብቻ ሳየንሽ ኤርሚ ድምፅ አይሰማም። ኤርሚ እኔ ቤት ሲመጣ መነጽር አደረገ። ምንድን ነው አልገባኝም። ደግሞ የካናዳን መነጽር ነው ያደረገው። የካናዳ ፍላግ ያለበት ምን? እንዴት ነው ነገሩ? ኤርሚ የፊልተር አድርገህ ነው እንዴ? ጊፍት ሰጠው እንደ በቪዲዮ እንዲህ ይቻላል እንዴ? ምን አውቃለሁ። ኧረ በመድኃኒዓለም ተፋታኝ። እስኪ ጸልዩ ወገኖች፣ ገስጹ። ተዜ ላይ ዞረ ደግሞ ለሁሉም ነው የሚሰጠው። ቻይና መጫወቻ ነው። ይኸውም ቤት የተቆጠታ እላያቸው ላይ ለጣጠፈች። ኤኒዌይ የቱ ጋር ነው ፊልተር የነካት? ነክቼ ነው ፊልተር ነክተ ነው እርም የባክግራውንድ ምናምን ስታደርግ ሜይ ቢ ካሜራ እንደ አዲስ ክፍል ነው። ዝም ብለህ ወጥተህ እንደ አዲስ ክፈት ውስጥ ድምፁንም ሰማን። እኛ እኮ ኦኬ አሁን ጠፋ አይደል? አሁን ድምፅ ስጠው። ድምፅ የለም። እባካችሁ ተው በቃ ስለ ጌታ ስለ ኢየሱስ ክርስቶስ ፍቅር። ኦኬ እባካችሁ ኦርቶዶክሳውያን፣ ፕሮቴስታንት አይምሮ ያላችሁ ሁላችሁም ለእነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልምናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁ ነው ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት። እናንተ የምትሰሩት ስራ ላልተማሩት በጣም በተለይ ለሴት እህቶቻችን አረብ ሀገር ላሉት ለምስኪኖቹ የሙስሊሞች መጠቀሚያ እየሆነ ነው። ኤምራን ከየትም አምጥቶ አይደለም፣ እናንተ ከምትለፈልፉት እየሰበሰበ ነው።
እንደ መረጃ ይዘው ኦርቶዶክስ ቤተክርስቲያንን ክርስቶስንና አጠቃላይ ክርስትናን የሚሳደበው እንደ ልብ የሚሆነው። እባካችሁን በቃ አቡነ ተክለ ሃይማኖት ክርስቲያን ነበሩ እንጂ ክርስትና በአቡነ ተክለ ሃይማኖት አልተመሰረተም። ክርስቶስ ሰምራ ክርስቲያን ነበረች እንጂ በክርስቶስ ሰምራ ላይ ክርስትና አልተመሰረተም። ባለገድሎች ክርስቲያን ሆነው ያለፉ ናቸው። እነሱ ሳይኖሩ ክርስትና ነበር፣ ኦርቶዶክስ ነበረች። ስለዚህ በእናታችሁ በቃ ይሄ ስለ ገድል የሚደረገውን ክርክር ተዉት። እናንተ የምታወሩት ነውር፣ እናንተ የምትሰበስቡት ዝባዝ እንትን እያለ ነው። በጣም ብዙ ሴቶችንና ህፃናትን እያሰናከለ ነው። እኔ በእርግጠኝነት ለሆነ ልንገራችሁ፣ ለተጎዱ ሴት እህቶቼ እናንተ ዋጋ ትከፍላላችሁ በሰማይ። በቃ እውቀት አይደለም ይሄ ነገር። ኦርቶዶክስን መሞገት ከፈለጋችሁ 5ቱ አዕማደ ምስጢራት ላይ ሞግቷት፣ መጽሐፍ ቅዱስ ላይ ሞግቷት። ኦርቶዶክስ በገድል አትለካም። ይሄ እኔ ጴንጤው ነኝ እንደዚህ የምናገረው፣ ፕሮቴስታንት ነኝ፣ ግን ጉዳቱን እያየሁት ነው። ብዙ ክርስቲያን እህቶቻችን ወንጌልን እየጣሉ ብዙ ሙስሊም አቃቤ እምነት ነን የሚባሉ ደግሞ ገድላትን እና ድርሳናትን እየሰበሰቡ እየመጡ ከእናንተ እየወሰዱ ክርስትናን አታክ እያደረጉ ነው። የእግዚአብሔርን ስም እያሰደቡ ነው። እና እባካችሁ ተውን በቃ። ስለ ጌታ ስለ ኢየሱስ ክርስቶስ ፍቅር፣ ስለ ወንጌል፣ ስለ መስቀል፣ ስለሚመጣው ዓለም ተስፋ ንገሩ። ሰለቸን። እግዚአብሔር ምስክሬ ነው። እኔ ሰልችቶኛል። ገና ነፍስህን ትመረራለች። ነፍስህ ተመራ ወይ ወደ ጌታ ትመጣለህ። ከዛ ያለፈው አማራጭ እንኳን እንድትጠቀመው አናርግም። ገና ነፍሳችሁ ትመረራለች። መሰልቸት ብቻ አይደለም፣ ግስላ ራሷን ታጠፋለች የሚባል ነገር አለ። እናም እንደዛም እንድትሆኑ አንፈልግም። ኦኬ፣ ገና መሰልቸት አይደለም። እንደው ጴንጤኔ ብሎ ስላለ ጴንጤ ቢሆንና ይህ ሰው ባገኘው ጥሩ ነበረ። እዚህ ገስት ላይ ያስገብቸው ባወራው አይመስላችሁም ነበር? እስኪ በእግር በፈረስ አፈላልጉት እና ባወራው ደስ ባላይ ነበር። እዚህ ካሜራ ከፍቶ ለእኛ ቪዲዮ እንደላከልን እኔም ካሜራ ከፍቼ ጎን ለጎን ሆነን እናወራ ነበረ እኮ። ና ታዲያ ና ካለህ እና ቪዲዮ ክፈትና፣ የወርዲ አንዴ ላስቸግረሽ፣ እና ቪዲዮ ክፈትና መልክህን እኮ ብቻ እንዳፍታ አሳየን። ይሄ ሰው መሆንን በድምፅ ስለማናቅህ ና የጌዲዮን ሃኒ ምንድነው? ቪዲዮን ክፈተውና አንድ አፍታ እኒህ አንተ ከሆንክ አወራለሁ። የጌዲዮን ይሰማል? ይሰማል። ቪዲዮን አንድ አፍታ ክፈትና። ቪዲዮ መክፈት የምችልበት ሁኔታ ላይ ስላልሆንኩኝ ነው። በቃ እታች ታፕ ኮፒ ሊንክ ሼር አድርግ። እታች ታፕ ኮፒ ሊንክ ሼር አድርግ። አንተ አይደለም ማለት ነው። አንተ ከሆንክ ትከፍት ነበረ። ኦኬ፣ እታች ታፕ ኮፒ ሊንክ ሼር እያደረክ ስማ ማለት ነው። ምክንያቱም ሰውየውን እፈልገዋለሁ፣ ሌላ ሰው ሊሆን ስለሚችል ሼር አድርጉት። እስኪ ይምጣ። እንደው ጴንጤ ከሆነ ራሱ ላይ እንደተላጨው ፀጉር ጸጋው የተላጨ በሞት ሸለቆ ውስጥ እየዳከረ ያለ ግን ክርስቶስን እከተላለሁ ብሎ የሚል አይነት ሰው ነው። የምናደርገው ነገር አልገባውም ማለት ነው። ሰለቸኝ ነው ያለው። ነፍስ ትመረራለች ገና። በምን ሆን ብለን እኛ ሰውን ፕሮቮክ አናደርግም። እንደዚህ እንዳፈጠጥክ ቆንጆ ነው አይደል? እንደዚህ እንዳፈጠጥክ ትቀራለህ ማለት ነው። ለምን? እኛ የምናወራው ከቤተክርስቲያኒቱ መጽሐፍቶች ላይ ነው። እኔም ወንድሞቼም ማለት ነው። ሌሎቹ ከቤተክርስቲያኒቱ መጽሐፍቶች ላይ ነው። ኦኬ፣ ዩቲዩበሮች ጴንጤ ነኝ ብሎ የሚል ግን ገድላት ድርሳናትን አትንኩ ብሎ የሚለምን ብላችሁ ከነፎቶ ጭምር እንደዚህ አድርጋችሁ አውጡለት። ከነፎቶ ጭምር እንደዚህ አድርጋችሁ አውጡለት። የኔና የትዜን የሜላን ፎቶ ለጥፎ እባካችሁ እንደው ልለምናችሁ ነው አቡላ ያለው።
ለለምናችሁ ነው ብሎ ያለው እና ስሙት። ሜላም ስለመጣ ይስማው ምን እንደሚባል ስሙ። ኦኬ እባካችሁ ኦርቶዶክሳውያን ፕሮቴስታንት አይምሮ ያላችሁ ሁላችሁም ለእነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልምናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁን ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት በራሷ መጽሐፍቶች እናንተ የምትሰሩት ስራ ላልተማሩት በጣም በተለይ ለሴት እህቶቻችን አረብ ሀገር ላሉት ለምስኪኖቹ የሙስሊሞች መጠቀሚያ እየሆነ ነው። ኤምራን ከየትም አምጥቶ አይደለም፣ እናንተ ከምትለፈልፉት እየሰበሰበ ነው። እንደ መረጃ ይዘው ኦርቶዶክስ ቤተክርስቲያንን ክርስቶስንና አጠቃላይ ክርስትናን የሚሳደበው እንደ ልብ የሚሆነው። እባካችሁን በቃ አቡነ ተክለ ሃይማኖት ክርስቲያን ነበሩ እንጂ ክርስትና በአቡነ ተክለ ሃይማኖት አልተመሰረተም። ክርስቶስ ሰምራ ክርስቲያን ነበረች እንጂ በክርስቶስ ሰምራ ላይ ክርስትና አልተመሰረተም። ባለገድሎች ክርስቲያን ሆነው ያለፉ ናቸው። እነሱ ሳይኖሩ ክርስትና ነበር፣ ኦርቶዶክስ ነበረች። ስለዚህ በእናታችሁ በቃ ይሄ ስለ ገድል የሚደረገውን ክርክር ተዉት። እናንተ የምታወሩት ነውር፣ እናንተ የምትሰበስቡት ዝባዝንኬ እንትን እያለ ነው። በጣም ብዙ ሴቶችንና ህፃናትን እያሰናከልን። እኔ በእርግጠኝነት ለሆነ ልንገራችሁ፣ ለተጎዱ ሴት እህቶቼ እናንተ ዋጋ ትከፍላላችሁ በሰማይ። በቃ እውቀት አይደለም ይሄ ነገር። ኦርቶዶክስን መሞገት ከፈለጋችሁ 5ቱ አዕማደ ምስጢራት ላይ ሞግቷት፣ መጽሐፍ ቅዱስ ላይ ሞግቷት። ኦርቶዶክስ በገድል አትለካም። ይሄ እኔ ጴንጤው ነኝ እንደዚህ የምናገረው፣ ፕሮቴስታንት ነኝ፣ ግን ጉዳቱን እያየሁት ነው። ብዙ ክርስቲያን እህቶቻችን ወንጌልን እየጣሉ ብዙ ሙስሊም አቃቤ እምነት ነን የሚባሉ ደግሞ ገድላትን እና ድርሳናትን እየሰበሰቡ እየመጡ ከእናንተ እየወሰዱ ክርስትናን አታክ እያደረጉ ነው። የእግዚአብሔርን ስም እያሰደቡ ነው። እና እባካችሁ ተውን በቃ። ስለ ጌታ ስለ ኢየሱስ ክርስቶስ ፍቅር፣ ስለ ወንጌል፣ ስለ መስቀል፣ ስለሚመጣው ዓለም ተስፋ ንገሩ። ሰለቸን። እግዚአብሔር ምስክሬ ነው። እኔ ሰልችቶኛል ማለት በቃን። እስኪ ተውን፣ ሁላችሁም በቃ ተውን እያላችሁ ጻፉላቸው። እኔ ሁላችሁ መንግስት የለም እንዳይከሳቸው፣ እዛ አሜሪካ ምናምን ተደብቀው ነው የሚያወሩት ነገር አይተም። በቃ ሰው እንዴት በዚህ ይሄ መካከል ያለውማ ሰውዬ አሁን መካነ ኢየሱስና ቃለ ሕይወትን መሳደብ ጀምሯል። ምን እንደሆነ ዓላማው አይታወቅም። በቃ እሱ በገባበት ስድብና ጸብ አለ እና እግዚአብሔር ይገስጽ። ተወን በቃ። እኛ ወንጌል የሚያስተምረን እንጂ ስድብ የሚያስተምረን አላጣንም። በሉ ቀድሞ ነገር ልመለስ እና ሰው ምንድን ነው አንደኛ ዝባዝንኬና ነውር ነው ብለዋል እና በራሱ አፍ መስክሯል። እንግዲህ እኛ እንደምታውቁት ነው። ነውር ከሆነ ነውሩ የራሳቸው መጽሐፍ ነው። ኦርቶዶክስ መጽሐፍቶቿ ነውር አለባቸው ማለት ነው። ይሄ በጳጳሳቶቿ በፓትርያርኩ የተረጋገጠ ነው። አንተም ደገምክልን። ስለዚህ እኛ ምን አጠፋን? ኦኬ እፎይን አንድ ቀን ሄዳችሁ ለምንድን ነው ይሄ ቆሻሻ ነው ብላችሁ ነውር ነው ብላችሁ አንድ ቀን አቁም ብላችሁ ተናግረህ ታውቃለህ? አሁን ይሄ ቤንቴኔ ባዩ የመሐመድንና የእስልምና ነውሮች አውጥቶ ከመጽሐፍቶቻቸው ሲያሳይ ሄዶ ወይ ደግሞ ቪዲዮ ሰርቶ እንደዚህ ፎቶ ለጥፎ ነውር ነው የገለጥከው ተው ብሎ ያውቃል? ኔቨር። ኦኬ ነውር ያለው በመጽሐፍቶቿ ነው። ተጠያቂው ማን ነው ካላችሁ፣ አንተም ታቸውን የምትሰማ ወንድማችን ነው እንግዲህ እኔ ጴንጤ የሆነ ኦርቶዶክሱን ግራ ነው የምታጋባኝ። ሲጀመር ምን እንደሆነ ካላቅም፣ ግን እንደው ጴንጤ ነኝ ካልክ ኦኬ ግድ የሚል ይሄኛው ብቻ ነው ወይ? ኦኬ እስልምና አሁን ቴሌግራም ከፍተው አሁን ኤርሚ መክፈት ስላልቻለ ነው ሜይ ቢ ለአንድ ሰው ሜርሲ ሲመቻት ከፍታ ታሳያቸዋለች። ኦኬ ቴሌግራም ቻናል ከፍተው በየቀኑ የኦርቶዶክስን ገድልና ድርሳን እኛ እንኳን አይተናቸው ማናቃቸው መጽሐፍት እየገለጡላችሁ ነው።
ስለዚህ ለሚጠፉት ነፍሳት እናንተ ተጠያቂ ናቸው ያልከው ሐሰት ነው። ኦርቶዶክስ ነች እነዚህ ቆሻሻ ያለባቸው መጽሐፍቶች ወስዳ ማቃጠል ያለባት። ለምንድን ነው ይህንን ነገር ማንተው ከተባለ ህዝባችን የተያዘበት ወንጌል እንዳይሰማ ጆሮ የደነቆረው በእነዚህ መጽሐፍቶች ነው። እንዴ ከትናንት ወዲያ እንኳን እኮ ሚካኤል ተብሎ እንዴ ግርግሩ መንገድ ተዘግቶ ዳቦ ከሀገር ጠፍቶ እኔ ባለፈው ተናግሬው አላውቅም። ሰሞኑን ዓርብ ዕለት ፌሎሺፕ የዓመቱ መዝጊያ ፕሮግራም ነበረን እና ዳቦ ፍለጋ ጊዮርጊስ አካባቢ ስንፈልግ አልቋል። ድፎ ዳቦ ቤት ማለት ነው። ዳቦ የሚባል 6 ሰዓት ላይ አልቋል። ኦኬ ህዝባችን ገና ሚካኤል እያለ ዳቦ እየቆረሰ ኦኬ የዳቦ ቤት ሰልፍ፣ የሻማ ሰልፍ፣ የጧፍ ሰልፍ፣ የዕጣን ሰልፍ፣ የዘቢብና የጥላ ሰልፍ ይዞ እየገዛ ህዝባችን በየቀኑ በእነዚህ ሰዎችና በፍጡራን ስም በተሰየሙ ቤተክርስቲያን ታቦት በተቀረጸላቸው በእንጨቶች ምክንያት በየቀኑ በሙዳየ ምጽዋት በር ላይ ተቀምጦ በየቀኑ ህዝባችን ያንን ቤተክርስቲያን ብሎ እየተሳለመ ኦኬ 10ም 5ም ሚሊዮንም እየጣለ የሚሄድበት በየቀኑ ከህዝባችን ከምስኪኑ ህዝባችን ላይ ሚሊየንስ ኦፍ ብር የሚመዘበረው በእነዚህ ገድላትና ድርሳናት ነው። ህዝባችን ኪሱ የሚመዘበረው ኦኬ እንጨት በእነዚህ ገድልና ድርሳናት ምክንያት ነው። ተሸክሞ በልጭልጭ አልብሶ ዕጣን እያጠኑ አቁመው ሚሊየንስ የሚሰበስቡት። እግዚአብሔር ያደረገውን ቸርነት ለህዝቡ ያደረገውን ቸርነት ሚካኤል እንዳደረገለት አድርጋችሁ አስተምራችሁት እናንተ የረጫችሁት የሚካኤልና የአቡነ አረጋዊ ጸበል ያዳነው መስሎት የህዝባችንን ኪስ የምትዘርፉት በእነዚህ መጽሐፍት ነው። ክርስቶስ ኢየሱስ ያድናል ሲባል ሰሞኑን እንኳን እዚህ አያት አካባቢ ካያችሁ ቤተክርስቲያን አንድ የወንጌል አማኞች ያጠሩትን ቆርቆሮ ሲያፈርሱ ሲደበድቡ አይታችኋል። ኦኬ እንዲህ የምታደርጉት በእነዚህ ገድልና ድርሳናት ምክንያት ነው። የአጋንንት መጫወቻ የሆነው ህዝባችን በእነዚህ ገድልና ድርሳን ነው። የሚገርም ነገር አሁን የመጨረሻው ፖስት በእነዚህ በእስልምናው ቴሌግራም ላይ እኔ ገብቼ ሳይ ምን ብሎ ነው የለጠፉት? ታምረ ማርያም ገለጥ አደረገና የኦርቶዶክስ ቄስ ኦኬ ቤተክርስቲያን ሲጠብቁ ሲያድሩ ህልመ ሌሊት መጥቶበት እንትናቸውን የወንድ ዘሩን ሲያፈሳ አደረ። ስለዚህ መሐመድን ነፎ ያንስተው እንትኑን አይሻ ተፈቀፈቀለት ነበር እንትኑን ያንጠባጠብ ነበር ብሎ ሲሰራ ያ ሁሉ የተቆጣበትን ነገር ያ ነውር ተመሳሳዩ ኦርቶዶክስ ውስጥ ተገኘ ማለት ነው። ይሄው አንድ ለአንድ ነን ብሎ ሙስሊሞቹ እየጎተቱላችሁ እያወጡላችሁ ነው መጽሐፍቶቻችሁ። ያለው መፍትሄ እኛን መናገር ተው ማለት ሳይሆን ህዝባችን እየሞተበት ያለው ወንጌልን እንዳይሰማ ጆሮና ልቦ የተደፈነው በእነዚህ መጽሐፍቶች እና በእነዚህ መጽሐፍቶች ምክንያት የተቀረጹት ስዕላት የተቀረጹት የድንጋይና የእንጨት ታቦቶች በእነዚህ ምክንያት ነው። ስለዚህ ህዝባችን ነፃ ሳይወጣ እስቲል ሚካኤል ገብርኤል እያለ በእነዚህን እንጨት እልል እያለ እየተሸከመ እንዴት አድርገን የምናቆመው? ልክ አውጥታችሁ አቃጥላችሁ ኦኬ ወንጌልን ብቻ ያነሳችሁ ቀን ኢየሱስን መስበክ የጀመራችሁ ቀን አብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ብቻ ምስጋናና አምልኮ ክብርና ውዳሴን ማምጣት የጀመራችሁ ቀን አብረን እኛም ጆይን እናደርጋለን። ስትፈልጉ ነጠላ ለብሰን ስትፈልጉ ሱፍ ለብሰን ደስ ያላችሁን አድርገን እንመጣለን። ያኔ እስከዛ ድረስ ግን አናቆምም። ለምን? ይሄው አሁንም በሚሊዮን የሚቆጠር ህዝብ ገብርኤል ሚካኤል ነው ብሎ ከትናንት ወዲያ በየሀገሩ እንጨት ተሸክሞ እየዞረ ነበረ፣ እልል እያለ ነበረ። ይሄ ሀቅ ነው። በቃ ገና መች ተሰራ? ገና ህዝቡ መች ነቃ? ጋይስ ገና መች ነቃ? ገና ህዝቡ። ስለዚህ እንቀጥላለን። ከመቀጠሉ ውጭ አማራጭ የለንም። እንዲህ አይነት የቲክቶክ ወሮ በላ ቅድም እንዳለው ጆን ግማሽ 50% ጴንጤ 50% ኦርቶዶክስ እንደዚህ እንደሚገለፍጠው አይነት ልጅ ያላችሁ ሰዎች እግዚአብሔር ይገስጻችሁ። እናንተ እግዚአብሔር ካልገሰጻችሁ መቼም ሰው አይገስጻችሁ። ሰው የምትሰሙ ስላልሆናችሁ ገና እንቀጥላለን። እስልምናን ግን አሁን ከእስልምና ጋር አሁን ሁለት ሊሆንባችሁ ነው። ሙስሊሙ ስትሉት ጴንጤው ይገልጥላቸው፣ ጴንጤው ጸጥ በል ስትሉት ሙስሊሙ ይገልጥላቸዋል። ከዛ ወንድ ጂሰስ ይቀጥልላቸዋል። ከዛ ኦርቶዶክስ ቤተክርስቲያን የምትቀጥልበት እኔ አይዶ ነው። ምን አይነት ድንቁርና ምን አይነት ጨለምተኝነት ውስጥ እንዳሉ ግራ ይገባኛል። ስለዚህ እግዚአብሔር ይርዳችሁ፣ እግዚአብሔር ያብራላችሁ ነው የምንለው። እንቀጥላለን። የታች መተ ምናምን እንደዚህ አሁን እንትን የሰሜን አውጡ ፎቶ ቪዲዮን አወጡ ምናምን ብለህ ማልቀስ ትችላለህ። ግን ተነስተህ ወንጌሉን ለማብራት ወንጌልን ለመስበክ ማትነሳ ሐሰትና ህዝባችን በዚህ ወደ ሲኦል የሚጋዝበትን መጽሐፍቶች ሲገለጡ ግን ደም የሚፈላ አይን የሚቀላ ከሆንክ ግን አንተ ከጨለማው ነህ እንጂ ከጌታ ከብርሃን ልጆች ውስጥ አይደለህም።
ለምን ግድም አይለ? የእናቶች የአባቶቻችን ሞት ወደ ሲኦል በእነዚህ መጽሐፍቶች ምክንያት መነዳት ምንም ግድም አይሰጥ ሰው አንተ ወንጌላዊ ነህ ብዬ አላምንም። እኔ የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። ኤርሚዬ ቀጥሉ። እሺ ቴንኪው ወንድማችን ሶል ጸጋ ይብዛልህ። እንኳንም አመጣው ይሄን ቪዲዮ። አቤት እህትየው ቴሌግራሙን እኮ ጆይን ሳታደርግ ማሳየት ትችላለህ። ኦኬ እሺ እሞክራለሁ። እሺ ተባረክ እህትየው። አንድ ሁለት ወደ ላይ እያረክ ብታየው መጽሐፍ የሚገልጡትን ፖስት የሚያረጉትን ከነምዕራፉ ከነቁጥሩ ስክሪንሻት አድርገው ቀለም አስምረውበት ስክሪንሻቶች ነው የሚያስቀምጡት። አንተ አሳይ ሶል ከቻልክ አንተ አሳይ። የኔ ፒሲ ላይብረሪ ላይ ነው ያለው እና ማሳየት ስላልቻልኩ ነው። ሌላ ስልክ ደግሞ አላስኩም። እንደው የሚመቸው ሰው ለማልላክለት ለአንድ ሰው ሊንኩን ላክና አንተ ማሳየት የሚችል ሰው ካለ ማሳየት ይችላል። በርሴ ቤት አልደረስሽም ዛሬ ስራ ቦታ ነሽ ወይ? መሲ አንድ ተጨማሪ ስልክ ያለው ሰው ሊንኩን ልመላክ እችላለሁ። ቤካ የሚመች ወይ ፒሲን ይዤ ልውረድሽ? ቆይ ፒሲን መውረዱ ትንሽ ደብሮኝ ነው። ቤኪ ካለ አንተው ለስልክ ስላለ የሚመች ከሆነ በቴሌግራም ከሆነ ነገር ቴሌግራም አልጠቀምም። መስዬ ነው ቤካ ኦኬ እሺ ቤካ አለ ወንድምነት። እኔ አንዴ ቀስቲ ፒሲ ላውጣ። ፒሲ ላምጣውና በታች አሳያለሁ። እሺ ተባረኩ። ቤተሰብ ታብታብ እያደረጋችሁ እሺ፣ በደንብ ታብታብ አድርጉ። ኤርሚ አለ እህትየው አለውኝ። እሺ ወንድሞች ሰላም ይበሉ። ቤካና ቤኪ መጥተዋል። ሰላም ይበሉ። ሜላም አለ። ቤኪ ሰላም በል፣ ከዛ ቤካ፣ ከዛ ሜላም ስላለ እናንተ ቀጥሉ። አለሁኝ። ቴንኪው ወንድሞች ግን ቶሎ ቶሎ ሰላም በሉ። እሺ እኔ አጭር ነው። ሰላምና ጸጋ ይብዛላችሁ ከላይም ከታችም ያላችሁ። የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። እንቀጥላለን። ታብታቡን ግን ከፍ ብናደርገው ይሻላል። ሼሩን ቢያንስ 15 ኬ እናስገባውና ከዛ ወደ ታብታብ እንመለሳለን። መስዬ ቀጥይ። እሺ እኔ ሰላም ስላልኩኝ ሜላዬ ካለ ሰላም በለን። ከዛ ቤኪ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ ወንድሞች እህቶች? የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሰላም ይብዛ። ሜላዬ እንኳን ደህና መጣ። ቤካ ያ ሰላም ብያችኋለሁ። ሜላዬ እንኳን ደህና መጣ። መሲ ሁላችሁንም እዚህ ያላችሁ ወንድሞች እህቶች እንኳን ደህና መጣችሁ። ከስር ያላችሁ ወንድሞችም እንኳን ደህና መጣችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ገድላት ድርሳናቱ በወንጌል ሲመቱ የአልቃሹ ብዛቱ ቱ ደስ ሲል እንግዲህ ይቀጠቀጣል። ታዲያ ይቀጠቀጣል። ሲቀጠቀጥ አልቃሽ ካለ ያልቅስ። እኛ ሶፍት እንሰጣችኋለን። ምን ችግር አለው? 50 በመቶ 75 በመቶ የሚሆኑ ወሬቨር እነሱ የሚያለቅሱ ከሆነ እኛም ቱ እያልን ከንፈራችን እየመጠጥን ሶፍት እያቃበልን ደግሞ እንዲያለቅሱ እናደርጋቸዋለን። በርቱ ወንድሞቻችን፣ ተባረኩ። ዳግሻ የጠፋ ዳግሻ ወጣና ዳግሻ የተመለስ ካለ ወንድምነት ኦኬ እሺ፣ ተባረኩ ቅዱሳን። እስቲ ለሚ ፋይንድ ኢት። እሺ
አቡ ሳላህ ነው የሚለው ይታያቸዋል። ለእኔ ነው የጨለመብኝ። ያ አይ ቲንክ ይታያቸዋል። ያ አቡ ሳላህ ገድላት ብቻ ይላል። 277 ሰብስክራይበር አለው። ሌሎች ብዙ ቤቶች አሉ። እኔ እንደውም ብዙ ሺህ ፎሎወር ያላቸው ብዙዎች አሉ። ለምሳሌ አሁን ያው ዛሬ ፖስቱትን ላሳያችሁ። አሁን ይሄንን የታምረ ማርያምን አንድ ቀን በቤተክርስቲያን ቅጽር ውስጥ ካህናት ሌሊቱን ሁሉ ሲጠብቁ ሳለ ከሳቸው አንዱ ያለው ነው። ይሄ ስንት ሰብስክራይበር ያለው ነው? 277 ነው። የኛ ገና ያላደገ ነው። ሌሎች አሉ ብዙ። ዋናው 1340 ምናምን ያለው ነው። እሱ አይደለም ዋናው። ወጥቼ ነው የስ ኤግዚት አድርጌ ነው። እኛ ዞሮ ዞሮ የሙስሊሞች ነው። ይኸው መጽሐፍቶቹ የሀገር ገድል የሀገር ያው አቅልሞ ይኸው ወደ ላይ ስክሮል ባረጋችሁ ቁጥር ገድል ብቻ ነው የሚለው ራሱ። ቶፒካቸው ገድል ነው። ለተሰንበት የድርሳነ ሰንበት የለም፣ ምንም የቀራቸው የለም። ስለዚህ ንቁ ባካችሁን ኦርቶዶክሶች ነው የምንለው። እንግዲህ ለምሳሌ ይሄንን ከታምረ ማርያም ነው ስክሪንሻት ነው ጀስት ወስደው ይኸው እንደዚህ አሁን ስከፍቱት ይኸው ታምረ ማርያም 41ኛው ክፍል ላይ ያለውን ነው። ከዛ ቁጥር 7 ላይ ያለው ከዕለታት በአንድ ቀን በቤተክርስቲያን ቅጽር ግቢ ውስጥ ካህናት ሌሊቱን ሁሉ ሲጠብቁ ሳለ ከሳቸው አንዱ ህልመ ሌሊት መታውና የስጋው ዘር በመኝታው ውስጥ ከአባላዘሩ ፈሰሰ ይላል። ስለዚህ መሐመድ አባላዘሩን ተፈሰሰና እንትና ስትፈቀፍቅ አይሻ ትፈቀፍቅለት ብሎ እፎይ ሲያወራ they were saying that ምን ሲሉ ነበረ? ይሄን በቃ እንግደለው ምናምን ብሎ ብዙ ዘመቻ ሲካሄድበት ነበረ። ይኸው ኦርቶዶክስ ደግሞ በመጽሐፍቶችሽ ብለው ሙስሊሞቹ ምን አሉ ማለት ነው። ታች የጻፈው ሙስሊሙ የጻፈው ላሳያችሁ። ምን ብሎ ጻፈላቸው? ይሄን ጻፈና ታምረ ማርያም ምዕራፍ 41 አለላቸው ከነ ቶፒኩ ኮት አድርጎ ትክክል። ከዛ ካህናቶቻቸው ቤተክርስቲያን ውስጥ ሆኖ ሳይቀር ዘራቸውን ያፈሳሉ ለማለት ያክል ነው ብሎ አስቀምጠላቸው። ስለዚህ አሁን ህዝቡን እንዴት አደርጋችሁ ነው የምታስተርፉት? ይኸው አንድ ለአንድ ነው። እዚህም ቆሻሻ እዛም ቆሻሻ ነው ያለው። ስለዚህ ኦንሊ ንጹህ ጌታ ቢኮሩበት ቢመኩበት የሚያስመካው ጌታ የት ነው ያለው ሲባል ወንጌላውያን አማኞች እኛ የምንከተለው የናዝሬቱ ኢየሱስ እንዲህ አይነት ቆሻሻ የማይገኝበት መጽሐፍቶቻችን ንጹህ የሆነ ወንጌል ብቻ 66ቱን ቅዱሳን መጽሐፍት የምንቀበል እፍረት የሌለበት ማለት ነው። ከዛ ወደ ላይ ከፍ ብላችሁ ብታነቡ አንድ ከፍ ብትሉ ከነንትኑ ይሄው ወላ እንትኑ ላልቀረላቸው። ለምሳሌ አሁን ይሄኛው ፍሊክሲዩስ ይሄ የመጽሐፈ መነኮሳት ጭምር ሳይገል ያው ፍሊክሲዩስን ኦኬ መጽሐፈ መነኮሳት አራቱንም ጭምር አውጥተው ከዛ ይኸው ቢጫ እያደረጉ እየቀለሙላችሁ። ለምሳሌ ምንድነው እንደ ፈጣሪው እንደ እግዚአብሔር ነውና ለምሳሌ ምንድነው ሜላ ሜቢ እኔ ከመግባቴ በፊት ያወራችሁት ነገር ካለ አላውቅም። ምንድነው ፖይንቱ? አሁን ማሳየት ነው ያልገባኝ። የሙስሊሞቹን ማሳየት አው ለሙስሊሞቹ መጠቀሚያ ሆናችኋል እናንተ እነ ሜሎስ እነ ኤርሚያስ እነ ትዝታው ገድልና ድርሳን አውጥታችሁ እያሳያችሁ ሙስሊሞች እየተጠቀሙበት ከእናንተ እየሰሙ ቁጭ ብሎ ቃርመው በምስኪኖች በአረብ ሀገር ያሉ ሴቶች በእናንተ ምክንያት ነው ሙስሊሞቹ ይሄ እንዳታ ያገኙት እናንተ ናችሁ ገልጣችሁ ያሳያችሁብን። ስለዚህ ተው ባካችሁን አትግለጡ እያሉ ነው። እኛ ደግሞ ጥፋተኞቹ ወንጌላውያን አማኞች እኛ ሳንሆን እያልን ያለነው ይኸው ሙስሊሙ የገለጠው ከራሳችሁ መጽሐፍት ነው። ኦኬ እኛ ገልጠን ያሳየነው ከመጽሐፍቶቻችሁ ነው። ስለዚህ ተመለሱ ነው እያልን ያለነው። እኛ መጽሐፍቶቻችሁን ወይ ማስወገድ ነው እንጂ እናንተን ወይ ደግሞ እኛን መጽሐፍን አትግለጡ ማለት አያስኬድም። ኦኬ ፖይንቱ ይሄ ነው። ስለዚህ እስልምናም የገለጠባቸው ነው ዞሮ ዞሮ። ስለዚህ ጴንጤው ለምን ገለጠ እንትኑ ለምን ገለጠ የሚለው አያስኬድም ለማለት ነው። እሺ መልካም። እሺ አንድ ሰው ናት እንዲያወራው ምንድነው ታዲያ? እኔ አልገባኝም። አሁን ፖይንቱ ማን ነው? ሰውየውን አይቼዋለሁ እኔ ከ2 ሳምንት በፊት። ምንም እዚህ ያን ያህል የተደራጀ እንኳን ሀሳብ የሌለው ሰው ነው። እኔ አይቼዋለሁ ከ2 ሳምንት በፊት፣ ግን ንቄው ነው የተውኩት። ማለት እንደነዚህ ሀሳቦችን የበለጠ እውቅና እንዲያገኙ የምናደርጋቸው እኛ ነን። ከሱ የበለጠ ተከታይ ያለን እኛ ነን። እዚህ ላይ አምጥተን ደግሞ እንዲህ ብሏል ብለን ስናስተጋባለት የሱን ሀሳብ የበለጠ የሱ ሀሳብ ሌሎች ሰዎች እንዲገዙት ነው የምናደርገው። ከዛ ሲቀጥል የሙስሊሞቹን ቴሌግራም ቻናላቸውን እኮ እያስተዋወቅን ያለው እነሱ ከኛ እንደሚወስዱ እናውቃለን። አንዱም ሙስሊም ቁጭ ብሎ እንዳላነበበ በጣም በእርግጠኝነት መናገር እችላለሁ። በቃ ያድርጉ ይቀጥሉ። እና አሁን እዚህ አምጥቶ የእነሱን ቴሌግራም እየከፈተ ይሄኛው እንዲህ አይነት ሰብስክራይበር አለው ያኛው እንደዚህ አይነት ሰብስክራይበር አለው ማለቱ ምንም አልገባኝም። እኔ ፖይንት ምንም አልገባኝም።
ስለዚህ በቃ ገድላትና ድርሳናቱን አንስተን መቀጠል ነው እንጂ ያለብን እንዲህ ተብለናል ምናምን የሚሉ ነገሮች እኔ ብዙ ሚዛን የሚደፉ ናቸው ብዬ አላምንም። በቃ ይበሉ ይቀጥሉ፣ እኛም ደግሞ ገድል ድርሳናቱን እያነሳ እንቀጥላለን። አሁን ለሰውየው መልስ እንሰጥ እኮ ሌላ ጊዜ እየገደል ነው ማለት ነው። በሌላ አገላለጥ የእሱን ሀሳብ እያስተናገድን ነው። በሌላ አገላለጥ ቢያንስ ለ1 ሰዓት ለ2 ሰዓት እሱን ነው እያወራን ያለ ነው። ስለዚህ ድርሳናቱ ላይ እናውራ። በቃ እንደዛ ነው የሚሻለው። እንቀጥላለን። ላይ ፖይንቱ ምንድን ነው? እኛ የማስታወቅም ስራ አይደለም። አክቹዋሊ እኛ እዚህ ጋር ስለተናገር ምንም የሚመጣ ነገር የለም። ማብራራት ለማን ነው የምታብራራው? ያው አንዳንዶች ገብተዋል። ኢፌክቱን አሁን የሚሆነ ያለው መጽሐፍት በቃ ለእያንዳንዱ ነገር እኛ ባስ አይደለንም በየፊርማታው የምንቆሙ። እኔ በዚህ ሀሳብ አልስማማ እውነት ለመናገር በቃ። ስለዚህ ሀሳቡ ላይ ፎከስ እናድርግ፣ እናውራ፣ ገድላቶቹን እየገለጥን እንነጋገር። በቃ ሙስሊሞቹን በዛ እየሰሩ ነው፣ በቃ ይቀጥሉ፣ ይስሩ። ለዛ ኦርቶዶክሶቹ መልስ ይሰጡበት እንጂ አሁን እኛ ከኛ እየወሰዱ ነው ምናምን። እኔ ብዙ አልተመቸኝም፣ ያካሄድ ምንም አልተመቸኝም። ሰውየው ሚዛን የሚደፋ ነገር አላነሳም። ሚዛን የሚደፋ ነገር አላነሳም። ንቆ መተው ነው እንደዚህ አይነት ነገር። በቃ ሀሳቡን ንቆ መተው። እንደዚህ አይነት ሀሳቦችን የምናከሽፋቸው ንቀን ስንተዋቸው ነው። አሁን እንደዚህ ስናደርግ ህይወት ነው የምንዘራለት ለሰውየው ማለት ነው። ከዛ ደግሞ ነገ ላይም ይኸው ገቡብኝ በእኔ ሀሳብ ምናምን ብሎ ደግሞ ሌላ ቪዲዮ እንዲሰራ ህይወት ነው የምንዘራበት። ስለዚህ እንደነዚህ ሀሳቦች ምንገላቸው ምናከሽፋቸው በመናቅ በመተው ስራችን ላይ ፎከስ አድርጎ በመስራት እንጂ ያን ያህል እዚህ ግባ የሚባልም አይደለም ያነሱ ሀሳብ። በዛ ላይም ብዙ ሰውም አላየውም። ሜላይ መልስ ለመስጠት አይደለም። መልስ ለመስጠት አይደለም አላማ። የጀመርንበት ምክንያት እሱ አይደለም። ለሰውየው መልስ ለመስጠት አይደለም። ሜይ ቢ በተዘዋዋሪ እዚህ ስለተባለ የሆነ ፕሮሞትድ ይሆናል የሚለው ሀሳብ ወስደዋለሁ። ነገር ግን ሀሳባችን እሱ አይደለም። እስልምና ጭምር ኦኬ ነፍሳትን እየወሰደ ነው የሚለው ነገር እኮ ሪል እኮ ነው፣ እኛ የምናውቀው ነው። ፖይንቱ ምንድን ነው? እኛ ዝም ብለን መቀጠል እንችላለን። ነገር ግን እነሱ የበለጠ እንዲነቁ ኦኬ ከጴንጤ ወሰደብን እያሉ ነበረ ሰዎችን እየወሰደብን፣ አሁን ደግሞ እስልምናው ጭምር እየወሰደባቸው ነው። ይሄንን መልስ መስጠት ይችላሉ እነሱ። ነገር ግን ምን ያህል ኢፌክቱ የነዚህ የገድላትና የድርሳናት ችግር እየከፋ የሚሄድ ቤተክርስቲያኒቱን የበለጠ ወደ ገደል እየከተተ የሚሄድ መሆኑን ግን ኢንታንጀብል የእስልምናውን እንቅስቃሴ ማሳየታችን የበለጠ ቤተክርስቲያኒቱ እንደ ጆሮ ኖሯት እንዲነቁ የበለጠ ወደ መጽሐፍቶቻቸው ቶሎ ብለው ማስወገድ እንዳለባቸው የማንቃት አይነት ስራ ነው። አብረን ከዚህ ድርሳኑን እንደ ገልጠን ዝም ብለን ከማሳየትም ባለፈ ሪሊ ኢፌክቱ እየሰፋ መሆኑን ከእስልምና እንኳን ነፍሳት የማይድኑበት ሲቹዌሽን የሚፈጥር መሆኑን ለማስቀመጥ ነው እንጂ ሰዎቹንም ሆነ ቴሌግራማቸውን ፕሮሞት የማድረግ አይነት ሀሳብም የለው ምንም የለውም። እንደዛ አይደለም ፖይንታችን። የኔ ቅድመ ሀሳብም እሱ አይደለም፣ የዚህ ውይይት ዓላማም እሱ አይደለም። ግን በዚህ ውስጥ ግን እስልምናዎች እንዲያደርጉ ነው ብለን ማውራታችን እነሱን ፕሮሞት ያደርጋል ብለህ ከሆነ ስጋት እኔ ብዙ ዶወሪ ነው ብለህ ለምን ሪል ነው እውነታው ያ ነው። ስለዚህ ኢፌክቱ እየበዛ የቤተክርስቲያን ውድቀት እየጨመረ እነዚህ መጽሐፍቶች አንድ ቀን እድሜ በተሰጣቸው ቁጥር የነፍሳት የመጥፋት ጉዳይ እየጨመረ እየባሰ የሚሄድ መሆኑን ግን ለማሳየት በማስረጃ እስልምናዎች እንዲያረጉ ነው ብንል ኦኬ የታለ ቢሉን ሶስት ሲዘ ማስረጃው ይሄ ነው። ብዙ ቴሌግራሞች አሏቸው፣ መጽሐፍቶቻቸው እየተገለጡ ነው። ስለዚህ ቶሎ ብላችሁ እነዚህ ቆሻሻዎች አስወግዱ። ኦኬ ከእስልምና የሚመጣውን ሰው ወደ ወንጌል የሚመጣው ሰው እየጨመረ እንዲሄድ፣ ወደ እውነተኛ መጽሐፍ ቅዱስ የሚመለሰው ሰው እየጨመረ እንዲመጣ የግዴታ መንቃት አለባት ቤተክርስቲያኒቱ። ስለዚህ እሱ ብቻ ለመናገር ነው ዓላማው እሱ ነው እንጂ ፕሮሞት የማድረግ አይደለም። ቴንክ ዩ ጋይስ፣ ቀጥሉ፣ ተባረኩ። ስለዚህ ኦርቶዶክሳውያን ካሉ ይግባ። በገድላት ላይ ማውራት የሚችሉ ሰዎች ካሉ በገድላት ድርሳናት ታምራት ማያፍሩ አናፍርባቸው፣ እናምንባቸዋለን፣ እንቀበላቸዋለን ብሎ የሚሉ ኦርቶዶክሳውያን ካሉ ይግቡ። ስለዚህ ወደ ድሮ ስራችን እስፔሻሊ ወንድሞች ወደ ድሮ ስራቸው ገድላት ወደ መግለጽ መሆን መሄዱ አሪፍ ነው ብዬ ነው የማስበው። which is good
ግን ሁልጊዜ ጥንቃቄ የሚያሻው ነገር አለ። እንደዚህ ሆን ብለው ላይክ ይሄ ለመታወቅ ብለው ማንን ይዞ እንደሚመጡ ማንን ለጥፈው ምናምን ነገር ቪዲዮ እንደሚሰሩ ይታወቃል። እና ማለት እንትን ብንል አሪፍ ነው። የሆነ እዚህ ግባ የማይባል ሰው ሁሉ እየመጣ ፎቶ በለጠፈ የሆነ ነገር ባለ ቁጥር እየተመጣ ግን የእውነትን ፕሮሞሽን ባይሰራላቸው እኔ ባይ ነኝ። ሁሉም ሰው ፕሮሞሽን እንዲሰራለት ነው የሚፈልገው። ስለዚህ በማን በኩል የሚመጣ የሚለውን ነገር ኦልሬዲ ካልኩሌት አድርጎ ነው የሚመጡት እና በጣም ልነቃ ያስፈልጋል። ለኦርቶዶክስ እቆረቆራለሁ ለምን እቆረቆራለሁ የሚል ሰው ካለ እዛ ሄዶ ይቆርቆር ለኦርቶዶክስ። እኛ ምን አገባን እኛ። እዚህ ወደ ስራ ቢገባ ጥሩ ነው። ወንድሞች አሉ፣ እግዚአብሔር የባረካቸው፣ እግዚአብሔር በጸጋ በእግዚአብሔር ቃል እውቀት ያስታጠቃቸው ወንድሞች አሉ። ወደዛ ብንሄድ ጥሩ ነው ብዬ ነው የማስበው። አይ ቲንክ ወንድምነት ቢዚ የሆነ ይመስለኛል። ግን ኦርቶዶክሳውያን ካላችሁ ግቡ። በዚህ ጉዳይ ላይ በወራ አሪፍ ነው። ሌላ ጊዜ ግን ምንም አይነት ነገር ባናመጣ ኤርምዬ አለ ኤርሚ ካለ ቀጥል፣ ከሌለ ግን ኦርቶዶክሳውያን ገዝት ላኩልን እና ግቡ በርሱ ላይ። እሺ ወገኖች አላችሁ? አለን። ኤርሚዬ ካለህ ቀጥል ወንድምነት። ኦርቶዶክሳውያን ካሉ ግቡና ዞር ብዬ ነበረ። ኦኬ ያላገኘው ሰው ያለ አይመስለኝም። ሁላችሁንም አግኝቻለሁ። ሰላም ብያለሁ። ሜላ እንኳን ደህና መጣችሁ። ኦኬ እኔ ጋር ጠዋት ነው እንግዲህ የልጆች ትምህርት ቤት ማድረሻ ሰዓት ስለሆነ ትንሽ ቢዚ ይሆናለሁ። ኦኬ ይሄን ጉዳይ በቤተክርስቲያኒቱ ላይ የመጣውን ነገር ህዝቡ እርስ በርስ እየተጠያየቀ ያለውን ነገር ይታወቃል። በቤት ውስጥ ማለት ነው። ማንም ምንም ይበል ፎቶችን የሚለጠፍ ቪዲዮም ያድርግ ጄኒውን በሆነ እጃችን ላይ ባለ መረጃ ቤተክርስቲያኒቱ ከላይ ያሉት ጭምር ማናቸውም ሊክዱት የማይችሉትን መጽሐፍቶቻቸው ነው ያለው። እኔም እጅ ላይ ሜሎስም እጅ ላይ ትዝታውም እጅ ላይ ይሁን ሌሎችም ወንድሞቻችን እጅ ላይ ያለው በቤተ ክርስቲያኒቱ አሁን ከዚህ በፊትም አሁንም እስከ ለዘላለምም ድረስ እገለገልባቸዋለሁ ብላ ያለቻቸውን መጽሐፍቶች ነው የያዝነው። ኦኬ የእናንተ እኮ ጥፋቱ ነው መባል ያለብን። የሜሎስ የአንተ የትዝታው የሌሎችም ጥፋት ማን አንብቡ አላችሁ የኛን መጽሐፍቶች ከተባለ እሱ ላይ እንነጋገርበታለን እንጂ አታንብቡ፣ ያነበባችሁትን ለህዝብ አታሳውቁ እንዴት ይባላል? እንደውም እኮ ጭራሽ ልንመሰገን ነው የሚገባው። በእውነት ኦርቶዶክስ ልጆቿ ያላስተዋወቁትን እኛ እያስተዋወቅንላት ነው። ኦኬ እኛ እያስተዋወቅንላት ነው። የኦርቶዶክስ ገድላት ድርሳናት ተገለጡ። በእውነት በጣም ደስ የሚያሳይ ነገር ነው። እልል በሉ እስቲ ወገኖች፣ አንድ ጊዜ ለኪዳነ ምሕረት አንድ ጊዜ ለተክለ ሃይማኖት አጨብጭቡላቸው ነው መባል እንደውም የነበረበት ከዚህ ከኛ ጋር ሆናችሁ ማለት። ምክንያቱም እየገለጡት ነው። የሚገርም ነው። እስከዛሬ ድረስ እኛ አላየኑም። እንዴት ነው ግን እስከዛሬ ካህናቱ ያልነገሩን ብላችሁ ማለት ነበረባችሁ። አየህ፣ እያጨበጨብክ ጭንቅላት ጥያቄ መጠየቅ ነበረበት። ግን የእኛ ጥፋታችን ምንድን ነው? የጻፈቿ ምንድን ነው? ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ የሰማሁትኝ ምች ቅቤ አንጣሪዋን ትቶ ጎመን ቀንጣሿን መታት ብለው አንድ ፓርላማ ላይ ሲናገሩ የሰማሁት የእሳቸው ንግግር ይሁን የሌላ ይሁን አይዶ ነው። ግን እምልህ ቅቤ አንጣሪዋ መጽሐፍ ጸሐፊዋ ኦርቶዶክስ ሆና ሳለች እኛ እንደማይመለከተን ሰዎች መጽሐፉን የጻፈችው ኦርቶዶክስ ሆና ሳለች እንዴት እኛን መታችሁ ትክክል አይደላችሁም ነውረኞች፣ እንዴት እንደዚህ ነውር ትገልጣላችሁ ትላለህ እንዴ? አይባልም እኮ ወገኖች። በምን የሞራል ብቃታችሁ ነው ኦርቶዶክሳውያን መታችሁ እኔም ላይ ይሁን ሜሎስም ላይ ወይ ትዝታውም ላይ ሌሎች ወንድሞች ላይ
አፋችሁን ለመክፈት የምትችሉት። እውነት ለመናገር ማለት ነው። ትችላለህ፣ መብት ነው። 2 ደቂቃ ተሳድበህ እንድትሄድ ፕሮግራም ልሰጥ እችላለሁ። ግን እውነት ነገር ከተባለ በየትኛው ሞራላችሁ እንደዛ ትላላችሁ? ነውር አይደለም እንዴ? መጽሐፍቶቻችሁን ገልጠን ስላነበብን ግዕዝ ከአማርኛ ገጽ ከምዕራፍ ጠቅሰን ይኸው እዩት እያን ካሜራ ከፍተን ስላሳየን ህዝቡ ወደ ጴንጤ ሄደ፣ ህዝቡ ወደ እስላም ሄደ። ይሂዳ ይሂድ። መያዝ አለብህ። የምትይዘው ጴንጤን በመሳደብ አይደለም ኦርቶዶክስን የምታሰነብተው። ኦኬ። እኛም ህዝቡ ቢሄድ ኦርቶዶክስን በመስደብ ወይ ደግሞ በማንቋሻ አይደለም ጴንጤነት የሚያዘው፣ ቃል እግዚአብሔርን በማስተማር ነው። ሕያውን ቃል በማስተማር ነው። ስለዚህ እኔ አሁን ጴንጤ ሄድብናል ብለን ስጋት አይገባኝም፣ ስጋት አይገባኝም። እውነቴን ነው የምልህ፣ ስጋት አይገባኝም። በግራና በቀኝ እየተቦጠቦጥክ ያለው በማን ጉዳይ ነው ብለህ ብትል በራሳችሁ መጽሐፍት አባቶቻችሁ በአቢሾ ደንዝዘው በለቀለቁት መጽሐፍቶች ምክንያት ነው። ኦርቶዶክስ በራሷ መጽሐፍቶች ነው እየተዋረደች ያለችው። የራሷን መጽሐፍቶች የጻፉት የራሷ ልጆች ናቸው። የራሷ ልጆች እንደመሆናቸው መጠን ልታፍር የሚገባው በራሷ ልጆች ነው። ኦኬ። ኤርምያስ ላይ መጥተህ የምትጮህበት የምትልበት ተውን፣ አቁሙልን። በመድኃኔዓለም ዝም በል ሜሎስ፣ ዝም በል ኤርምያስ ብለህ የምትልበት አንዳችን ምክንያት የለም። መጽሐፍቶቻችሁን ሰብስባችሁ እነዚህ መጽሐፍቶች ገልጠን አሳይተናቸዋል። አባቶቻችሁ ጥራት ይጎላቸዋል ብለዋል። ሄደህ አባቶችን እስከ ዛሬ ድረስ ለምንድነው ጥራት የጎደላቸው መጽሐፍቶች ስትቀልቡ ነው የነበራችሁት እናንተ? አሁንስ ምን ያህል እርግጠኛ ነን እንደው የምናነባው ነገር ጤነኛ ለመሆኑ? አሰር እያበላችሁን እስከ መቼ ድረስ ነው የምንቀጥለው? በላችሁ ሄደ የንስሐ አባትን ተናገር። የንስሐ አባትን ሄደ ተናገር። አረቄ ቡትሌ አቅርበህለት የምታጠጣውና አስክረህ የምትልከው ሰውዬ ጥምጣም ጠምጥሞ ሻሽ ጠምጥሞ መስቀል ይዞ ስለመጣ አይንተ እግዚአብሔር እያለ የጻፈው መጽሐፍ ነው ዛሬ ኦርቶዶክስን የቁልቁለት ጉዞ እየጨመራት ያለው ማለት ነው። ቄሶቹ ተደራጅተው እኔ ላይ ምንም አይነት የምታጉረጠርጠ የለም ብታደርግ እኔ እንቀጥላለሁ። ወንድሞች ስራችን እንቀጥላለን። ያፈራችሁት በመጽሐፍቶቻችሁ ነው። እነዚህ የተደረደሩ መጽሐፍቶችና መሰሎቻቸው ሲገለጡ ብራዘር አንድ መዓት ግማት ቆሻሻ ነገር በመልአኩ በቅዱስ ሚካኤል ስም የጻፋችሁት ነውር፣ በጌታችን እናት በማርያም ስም የጻፋችሁት ነውር የሚመለከቱን ማወራው አጠነባው አልኩ አፍንጫዬን ሁሉ። እስኪ እናቱ የወለደችው መጥቶ ድርሳነ ሚካኤል ድርሳነ ገብርኤል ታምረ ማርያም ላይ እንደዚህ አይልም ብሎ ይበል። እስኪ ይምጣና ያውራ። ክርፋቱን እናሳያችሁ። እንዲህ አይነት የቆሸሸ ነገር እንዴት በመልአኩ ስም ትጽፋለህ አንተ? በሌላ ብትጽፍ እሺ። መልአኩ ደግሞ ኦርቶዶክሳዊ አባል አይደለም፣ የጴንጤም አባል አይደለም፣ የካቶሊክ የእግዚአብሔር ሰራዊት ነው። የእግዚአብሔር ሰራዊት አለቃ ነው። እንዴት በቅዱስ ሚካኤል ስም እንደዚህ አይነት ነውራም ነገር ትጽፋላችሁ? እንዴት በቅዱስ ገብርኤል ስም እንደዚህ አይነት ነውራም ነገር ትጽፋለህ? አየህ፣ ይመለከተኛል ማለት ነው። ሚካኤልና ገብርኤል እናንተ የገዛችኋቸው ርስትና ጉልት አይደሉም፣ የኦርቶዶክሶች አይደሉም። የእግዚአብሔር ሰራዊት ናቸው፣ መላእክት ናቸው፣ የእኛም ናቸው። ብራዘር፣ ይህ አንተ የአባቶችን ቀፈት ለመሙላት እነሱ የጻፉትን ነውር እዚህ መታ አንተ አታስተባብለውም። እነሱ ስላወቁ እኮ ነው ጥግ ጥግ ያዙት። ጥግ ጥግ ያዙት እነሱ ናቸው። ወጠብሻ ጎረምሳ መጥቶ መልስ እንደማትመልሱ እኮ እናውቃለን። ዲና አታደርጉትም። ፓትርያርኩ በአፋቸው እንዲመሰክሩ አድርገናቸዋል። አዎ ልክ ነህ ኤርምያስ፣ መጽሐፍቶቻችን ጥራት ይጎላቸዋል። ልክ ነህ ሜሎስ ትዝታው፣ መጽሐፍቶቻችን ጥራት ይጎላቸዋል። ልክ ነህ ቴዲ፣ የጻፍከው መጽሐፍ አይተናል። መጽሐፍቶቻችን ጥራት ይጎላቸዋል። ሌሎች ጸሐፍት ወንድሞች የጻፉ ወንድሞች፣ ያሰለጠኑ ወንድሞች፣ የተናገሩ ወንድሞች እልፍ ናቸው። አሁን መጋፈጥ ነው ከመጽሐፋችሁ ጋር።
ምን እናድርግ? የኔ ወንጀል ወንጀለኛ ነው ኤርሚያስ ምናምን ብለህ ካልከኝ የኔ ወንጀል ምንድን ነው? መጽሐፉን ገዝተህ አምጥተህ ለምን ታነባለህ ነው። አነባለሁ። ለምን? ይሄ አሽክላ ነው። አሽክላ የሆነ ትውልድን አሰናካይ መጽሐፍ ነው። ይሄ መጽሐፍ ትውልድን ገዳይ ነው። ይሄ መጽሐፍ ኦኬ፣ ትውልድ ገዳይ ነው። መርዝ የሞላበት ነው። መንፈሳዊ ነገር የሚመስል ግን መርዝ የሞላበት ነው። ወንድሞች እናቶች፣ መርዝ አትጋቱ። ኦኬ፣ መርዝ አትጋቱ። ሕይወት የሆነውን የእግዚአብሔርን ቃል መጽሐፍ ቅዱስን አንሱና አንብቡ። መጽሐፍ ቅዱስን አንስታችሁ እንዳታነቡ እነዚህ መጽሐፍቶች ጋሬጣ ሆነውባችኋል። እንቅፋት፣ የትውልድ ማሰናቀያ ሆነዋል። ማንም ሰው መጥቶ ኤርሚያስ ይህንን ውሸትህን ነው ብሎ ሊል የሚችል የለም እኮ ነው ብዬ የምልህ። እነዚህ ቆሻሾች ከምድራችን ላይ ተጠርገው መውጣት አለባቸው። ከሰው ልብ ውስጥ ተጠርገው መውጣት አለባቸው። መልአኩን አያከብር፣ ቅዱስ ሚካኤልን የጌታ እናት ቅድስት ድንግል ማርያምን አያከብር። ቢያከብር ትሰየው ነበር። በጌታዬ እናት ስም እንደዚህ ለቅልቀው ነውራም ነገር ጽፈው ሲያበቁ በሙሉ ብልት በብልት ማለት ነው። ብልት አሳመች፣ ብልት አስቆረጠች ብሎ የሚል በሙሉ ማንም እዚህ መካከል በእናቱ የሚቀልድ ሰው ቢኖር ምን እንደሚመልስ ታውቃላችሁ? በእናቶቻችን ማለት ነው። ኦኬ፣ የጌታችን እናትን ተደራይታችሁ እንደዚህ እንወዳታለን እያል ከአረፋ እየደፈቅ ግን የጻፍከው መጽሐፍ ነውር ነው እና ነውሩን አትግለጡ ነው። እንገልጣለን። ህዝቡ ነቅቷል። በቃ በምንም ላይመለስ ህዝቡ ነቅቷል። ስለዚህ ስራው ይቀጥላል ማለት ነው። ጸጋ ይብዛላችሁ። እንቀጥላለን። በገድላት ድርሳናት ላይ ታምናለሁ ተብሎ አንድ ሰው መጠየቅ አለበት። ኦርቶዶክሳዊ አምናለሁ ብሎ ካለ እንጠይቀዋለን። ምን ያደርጋሉ ብሎ ነው የሚያምነው? አንድ ኦርቶዶክሳዊ በመጽሐፍ ቅዱስ ታምናለሁ ተብሎ ሲባል መጠየቅ አለበት። አምናለሁ ብሎ ካለ ምን ያደርግልኛል ብለህ ነው መጽሐፍ ቅዱስ የምታምነው? በማመንህ ምን አገኘህ? ባታምነውስ ምን ትጎዳለህ? ተብሎ መጠየቅ አለበት እንደ ክርስቲያን። እኔ ጋር መጥተህ መጽሐፍ ቅዱስ ብቻ ታምናለሁ ነው ብለህ የምትለኝ ሌላ አርቲ ቡርቲ ዝባዝንኬ መጽሐፍት የለንም እኛ። ኦርቶዶክስ ግን መጽሐፍ ቅዱስ ብቻ አይደለም ያላት፣ ገድላት፣ ድርሳናት፣ ታምራት የሚባለው አይደለም ተነቦ ተቃጥሎ የማያልቅ መጽሐፍቶች አላቸው። በእነሱ ሁሉ ይጠይቃሉ ማለት ነው። ወንድማችን ዳዊት መጥተዋል። ዳዊት እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚያስ። ደህና ነን። ያው እኛ ከኦርቶዶክስ መሆንን እናውቃለን። ለሚሰሙ ሁሉ ንገራቸው ከኦርቶዶክስ መሆንን። ኦርቶዶክስ አማኝ ነኝ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየኝ። በገድላት በድርሳናት በታምራት መጽሐፍት ታምናለህ ዳዊት? አንተ እንዳልከው ምን ያደርጋሉ ብዬ ነው የማምነው። አዶ ነው አንተ የፈለግከው ማለት ነው። ያስቃሉ፣ ያስደንሳሉ፣ ያስጨፍራሉ፣ ያሳዝናሉ። ጥያቄ ትክክል ከሆነ ሌላ ዝም ብሎ የሆነ ተራወሬ ታምናለህ ወይ አልኩህ። አንተ ምን ያደርጋሉ ብዬ አምናለሁ ብለህ ትለኛለህ እንዴ? ስለዚህ አታምናቸውም ማለት ነው። ጥያቄውን ግልጽ አድርገዋል። የሆነ ነገር ስትጠይቅ እሺ፣ በመጽሐፍ ቅዱስ ታምናለህ? አምናለሁ። መጽሐፍ ቅዱስ የአምላክ የእግዚአብሔር ቃል መሆኑን ታምናለህ ማለት ነው? አዎ አምናለሁ። በማመንህ ህይወት እንደሚሰጥ ታውቃለህ የእግዚአብሔር ቃል? ቴንኪው። በገድላት በድርሳናት ታምናለህ? ምን ያደርጋሉ ብዬ የፈለግከውን ከፈለግ ያስጨፍራሉ፣ ያስደንሳሉ። መጽሐፍ ቅዱስን በጠየቅኩበት አጠያየቅ ነው የምጠይቅ። አንተ ያስጨፍራሉ፣ ያስደንሳሉ፣ ያስለቅሳሉ፣ ያሳዝናሉ ብቻ ብለህ በፈለግከው ነገር እመን። ለህይወት ይጠቅማሉ። አይ በድራማ እናት መልክ ከቤተሰብ ከጓደኞች ጋር ስጨዋወት እነሱን በመሀል ጣልጣል ለማድረግ የሚጠቅማሉ። ጥቅሙን አንተ የምታውቀው ግን አንተ ታምናለህ። የቃቃ ጨዋታ ጥያቄ የምጠይቀኝ ከሆነ ከአንተ ጋር ወርጄ ማውራት አልፈልግም እኮ። ታዲያ የምታምንበትን ምክንያት ገድላት ድርሳናት የምታምን ከሆነ ምክንያቱን አንተ ነው የምታውቀው። ስለ እምነት የምታወራኝ ከሆነ ያስጨፍራሉ፣ ያስደንሳሉ አትበለኝ። ወርደህታች ምክንያቱን ንገረኝ አትበለኛ። አንተ ነው የምታምነው፣ ምክንያቱን ንገረኝ። ታምንበት አለ ብለህ ከጠየቀኝ በምን መልኩ ነው የማምነው ያልኩ እየጠየኩ በምን መልኩ ለምን ትጠይቀኛለህ? በምን መልኩ ብለህ ጥያቄው ከአንተ ነው የመጣው። እኔማ ለመዝናኛ ይሆናሉ ብለህ ታምንባቸዋለህ? እንዲህ አይነት ርካሽ የሆነ ጥያቄ አትጠይቀኝ ብያለሁ። እጠይቅሃለሁ። ገና ለማስጨፈር ይመቻሉ ብለህ ታምናቸዋለህ?
አንተ ያው ያንተ እሱ ዜማ ይሄ ስለሆነ ማለት ትችላለህ። እኔ ግን ታዲያ ምን ለጭፈራ ብዬ ልጠይቅህ? አንተ ለምን መስማኛ አምንባቸዋለሁ ወይ ደግሞ አላምንባቸውም ብለህ የማምንበት ምክንያት በዚህ ነው የማላምንበት ምክንያት በዚህ ነው ብለህ ለምን አትልም? እድሉን ለእኔ ከሰጠኝ እኔ እጠይቅሃለሁ። ኦኬ የአንድ ቤተ እምነት ያስቃሉ ብለህ መጽሐፍ ታምናለህ ወይ ብዬ ለመዝናኛም ልል እችላለሁ። ለጭፈራም ለዝሙት መቀስቀሻም አይሆንም። ይሄ ከአንተ አፍ የሚወጣ የአንተ የአእምሮህ እሺ ውጤት ለምን ብለህ ነው ታዲያ አንድ የምታምናቸው? ዳዊት በእምነት ውስጥ በማንኛውም እምነት ዳዊት ውስጥ ያለ ለምን ብለህ መጽሐፍ ታምናቸዋለህ? ለምን ብለህ ታምናቸዋለህ? ለምን ነገሩን አይሆንም። ታራዝመዋለህ? በምክንያት ታምንባቸው ከሆነ በዚህ ምክንያት ነው የማምንባቸው ብለህ ለምን አትነግረኝም? በገድላት ድርሳናት ታምናለህ ወይ ብዬ ስልህ በመጽሐፍ ቅዱስ ታምናለህ ወይ ብዬ ስልህ አዎ ብለህ እንደተቀበልከኝ በገድላት ድርሳናት ታምናለህ ወይ ብዬ ስልህ ምን ብዬ ብለህ አትበለኝ። እኔ ምን ብለህ እንደምታምንበትን የሚቻቅና እድሉን ለእኔ ከሰጠኸኝ ግን እንደዚህ ብዬ ብጠይቅህ ነውር ነው አትበለኝ። ምን ብለህ ነው የምታምንበት ብዬ እኔ ነኝ እንደው መጠየቅ ያለብኝ ማለት ነው። ስለዚህ አሁን አንተ በገድላት ድርሳናት ታምናለህ ወይ ነው ያልኩህ በመጽሐፍቶቹ። ጥያቄውን ግልጽ አድርገው። ምን ያደርጋሉ ብለህ ነው ታምናለህ ብለህ የምትጠይቀኝ? እሺ የዘላለምን ሕይወት ይሰጣሉ ብለህ ታምናለህ? የዘላለም ሕይወት እንድታገኝ ያደርጉኛል እንዳገኝ ያደርጉኛል እንጂ የዘላለም ሕይወት የሚሰጠው ክርስቶስ ነው እንጂ የዘላለም ሕይወትን ግን አይሰጡም አይደል መጽሐፍቶቹ? ወደ ዘላለም ሕይወት እንዲሄድ ግን ያደርጉኛል። ብታምናቸው መጽሐፍቶቹ በውስጣቸው የተጻፉትን ብታምን የዘላለም ሕይወት ታገኛለህ። እምነት ማለት ምን ማለት ነው? አሁን ለምሳሌ እምነት ማለት ምን እንደሆነ እምነት ማለት ልንገር፣ እኔ ላብራራልሽ። ስለ እንጀራ ብታወሯቸው ኦርቶዶክሳውያን እንጀራ ማለት ግን ምን ማለት ነው ኤርሚያስ ነው ብለው የሚሉ፣ ስለ ወጥ ብታወራቸው ወጥ ማለት ወጥ እኔ ትዝም አይለኝም ወጥ ማለት ምን ማለት ነው ግን ብለው ይሏቸዋል። አንተ እዛ ለበል ላይ ነው ያለው እኮ አሁን ከወጥ ከዘላለም ሕይወት አኳያ ዳዊት ከእንትን አልወጣም። የቅድስና ደረጃ ከፍ ቢኖረው ከዚህ ትወጣለህ። አድምጠኝ ፕሊስ። ብቻ በጠየቅናችሁ ሰዓት በየፌርማታው ስንጠይቃችሁ ገድላት ድርሳናት ታምንባቸዋለህ? ምን ማለት ነው ማመን? ለዘላለም ሕይወት ታምናቸዋለህ? እምነት ማለት ምን ማለት ነው? እኔ ነው የምጠይቀኝ። መልስ የለም። ምንም ብቻ ልበልህ፣ ዛሬ ቁርስህን ምን በልተሃል? ቤት መብላት ማለት ምን ማለት ነው? እንደዚህ ነው የምትሉት። ተጠየቅ። መጽሐፍ ቅዱስን ታምነዋለህ ብዬ ስለ አዎ አምነዋለሁ አልከኝ። የአምላክ የእግዚአብሔር ቃል ነው ብለህ ታምነዋለህ ብዬ ስለ አዎ አልከኝ። ከመጽሐፍ ቅዱስ ወደ እምነት ስለሚሄድ ነው። እምነት ማለት የእግዚአብሔር ቃል ያለበት መጽሐፍ ስለሆነ ልጨርስና ዳዊት ልጨርስና እሰጥሃለሁ። ፈጣሪ ነው፣ አምላክ ነው፣ የሞተ ነው ስለሚል የሚል ጽሑፍ ስላለበት አምነዋለሁ አልኩ። ልጨርስና ልስጥህ፣ ከዛ አንተ ደግሞ ታወራለህ። ስለዚህ መጽሐፍ ቅዱስን የእግዚአብሔርን ቃል ታምነዋለህ፣ ለዘላለም ሕይወትም አምነዋለሁ አልክ። አምነዋለሁ፣ እሰየው። በማመን እኔም ደስ ብሎኛል። እኔም አምናለሁ የአምላኬን እግዚአብሔርን ቃል ማለት ነው። በገድላት ድርሳናት ታምናለሁ ቢስል ማመን እምነት ማለት ምን ማለት ነው? ምን ይሁንልኝ ብዬ ነው የማምናቸው ብለህ እኔን አትጠይቀኝ። አይ አምነዋለሁኝ አላምንም። የማምንበት ምክንያት በዚህ ምክንያት ነው፣ ይህን ስለሚጠቅሙን። የማላምንበት ደግሞ የማታምንበት ከሆነ ደግሞ የማላምንበት ምክንያቱ ደግሞ ምንም ጥቅም ስለማላገኝበት ከዚህ የተነሳ አላምንም ብለህ ነው ማለት ያለብህ ዳዊት። ስለዚህ ገድላት ድርሳናት ለዘላለም ሕይወት ታምንባቸዋለህ ወይ ነው ያልኩህ። ገድላት ድርሳናት የዘላለም ሕይወትን እንዳገኝ ይረዱኛል፣ ያግዙኛል እንጂ ራሳቸው የዘላለም ሕይወት አይሰጡም። ምክንያቱም የክርስቲያኖች ታሪክና በክርስቲያኖች ላይ የተፈጸመ ተአምር ነው። ተአምር ደግሞ አንድ ጊዜ የተፈጸመ ሊደገምም ላይደገምም የሚችል ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በቅዱሳኑ ላይ ያደረገው ተአምር ነው። ተአምር ላይም ትምህርት አይመሰረትም። ተአምር በሰዎች ላይ የተደረገ ታሪክ ነው። ገድል ደግሞ የሰዎች የቅዱሳን ያመኑ ክርስቲያኖች የሚያደርጉት የህይወታቸው እንቅስቃሴ ነው። ከዚህ አሁን የዘላለም ሕይወት ታገኛለህ ወይ ካልከኝ፣ አዎ የእነሱን መንገድ በመከተል ተአምሩን በማየት ጌታዬ ያደረገውን ተአምር በእነሱ ላይ በማየት ቅድስናዬን አጠነክርበታለሁ እንጂ ታምንበታለህ ብለን አትጠይቀኝ። በዛ መልኩ ነው እኛ የምናያቸው። እሺ ገድላት ድርሳናትን ባታምናቸው የሚደርስብህ ቅጣት አለ? ባታምናቸው ምን ማለት ነው? እስቲል እኮ ያንተ ጥያቄ እኮ አሁን እሺ ገድላት ድርሳናቱ ምን ያደርጉኛል ብዬ ነው የማምናቸው።
ንገረኝ። አሁን እኔ እኮ ነገርኩ፣ የምጠቀምባቸው ለምን እንደሆነ እየነገርኩ ነው። እዩ እንግዲህ ወገኖች ስሙ ወንድሞቼ፣ ጠየቅኩት። አይ የዘላለም ሕይወት አይሰጡኝም፣ ግን የዘላለም ሕይወት ለመስጠት ግን መንገድ ይሆኑኛል፣ ትምህርት ይሆኑኛል ብዬ ነው አለ። መልሼ ባታምናቸውስ ብዬ አልኩት። ባይታም ደርስብህ ቅጣት አለ ወይ ቢስል ባታምን ማለት ምን ማለት ነው? እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች። እነኛን ቅድም አምናቸዋለሁ ብለህ ያልከውን እንደው እንደ ምሳሌ ባታምናቸው እንደዚህ ይሰጡኛል አሁን ባልከው መሰረት የዘላለም ሕይወት እነሱ ባይሰጡኝም ግን የዘላለም ሕይወት ለማሰጠት መንገድ ይሆኑኛል ብሎ የሚለውን አሁን የነገርከኝን እሱን በተቃራኒው ባታደርገው ባታምነው ባትቀበል የሚደርስብህ ቅጣት አለ ወይ ነው ያልኩ። ከማን ነው የሚደርስብኝ ቅጣት? ወይ መድኃኒዓለም ከነቢዩ መሐመድ የገድለ ድርሳናቱ ባለቤት እሱ አይደል ብዬ እንድልህ ነው አይደል? ምን ሆነ ነው ዳዊት? ጥያቄ እኮ ነው በእውነት አንተ ተንኮል ያለበት ጥያቄ። ኦርቶዶክሳውያን ወገኖቼ ምንድን ነው የነካችሁ? ምናችሁ ነው የተነካው? ምንድን ነው እንደዚህ ማለት አይምሯችሁ ላይ ነው ወይስ ምናችሁ ነው የተፈወዘው? ምንድን ነው የሆንከው ብራዘር? ገድለ ድርሳናት የማን ናቸው? የእናንተ ናቸው? አዎ የእኛ ናቸው እኮ። ባለቤቶች እዛ ከሆንክ ቅጣት ከማዘንድ ነው የሚደርስበት። ታዲያ አንተ እግዚአብሔርን አምናለሁ አይደል እንዴ ብለህ የምትለው እነዚህን መጽሐፍቶች ባለማመን ቅጣትን የሚያመጣበት መቼም መሐመድ አይደለም፣ አይመለከተውምና፣ ቡዳ አይደለም፣ አይመለከተውምና እግዚአብሔር አምላኬ ነው ብለህ እስካልክ ድረስ የእነዚህን ገድላት ድርሳናትን ባለመቀበል ቅጣት ይደርስብሃል። ወይ ራሱ ከገድላት ድርሳናቱ ባለቤቶች ከሆኑ ለምሳሌ አርሴማ ልትቀጣ ትችላለች፣ ወይ ጊዮርጊስ ሊቀጣ ይችላል፣ ወይ ደግሞ አምላኬ ጊዮርጊስ ብለህ የምትሉት እግዚአብሔርን ሊቀጣህ ይችል ከሆነ ቅጣት ይደርስብሃል ወይ ነው ያልኩ። ከክርስትና መንገድ ትወጣለህ። ከክርስትና መንገድ ስትወጣ ደግሞ ያው መጨረሻ ድነት ሳይሆን ሞት ነው የሚሆነው። ስለዚህ ቅጣት አለው ማለት ነው። አዎ በተዘዋዋሪ መልኩ ከክርስቶስ መንገድ እየወጣ ነው ማለት ነው። አንድ ሰው በኦርቶዶክስ ሃይማኖት ውስጥ ሆኖ ገድላት ድርሳናትን አላምንም ብሎ ቢል አላምንም፣ እኔ በቃ አላምንም፣ እኔ በአምስቱ አዕማደ ምስጢር መጽሐፍት በሥላሴ በአብ በወልድ በመንፈስ ቅዱስ ብቻ ነው የማምነው፣ እኔ ሌላ በእነዚህ መጽሐፍቶች አይመለከቱኝም፣ ግን ኦርቶዶክሳዊ ነኝ፣ በኦርቶዶክስነቴ ንቅንቅ አልልም፣ በእነዚህ መጽሐፍቶች ግን አላምንም፣ ለዘላለምም አላምንም ብሎ ቢል ያ ሰው ቢሞት ከቅዱሳኑ መንገድ ወጣ ማለት እኮ መጽሐፍ ቅዱስን ተቃወምክ ማለት እኮ ነው እኮ። ስለዚህ የት ነው የሚገባው ያ ሰውዬ ሲሞት? መጽሐፍ ቅዱስን ከተቃወምክ ደግሞ መጽሐፍ ቅዱስን አልተቃወመም፣ ገድላት ድርሳናትን የተቃወመው። የቅዱሳኑ ሕይወት መጽሐፍ ቅዱስና ኢንተርፕሬት የሚያደርገው መጽሐፍ ቅዱስን አልተቃወመም። ይህ ሰው ገድላት ድርሳናቱን አልቀበልም ብሎ ያለው አምስቱ አዕማደ ምስጢርን ያስተምረውን አስራው መጽሐፍ ብላ የምትለው ኦርቶዶክስ መጽሐፍ ቅዱስን አምናለው በብሉይና በአዲስ ኪዳን አምናለው ከሚሄዱበት መንገድ ወጣ ማለት በኢምፕሊኬሽን ከመጽሐፍ ቅዱስ ወጣ ማለት የት ነው የሚገባው ሰውየው ነው ያልኩ። ከመጽሐፍ ቅዱስ ከወጣህ ደግሞ ከመጽሐፍ ቅዱስ አልወጣም። ለምንድነው ከመጽሐፍ ቅዱስ ወጣ ብለህ የምትለው? በብሉይና በአዲስ ኪዳን አምናል። የቅዱሳኑ መንገድ መጽሐፍ ቅዱስን ነው የሚተርከው። ዳዊት አይተርክም። አንድም የሚተርክ የለም። እሺ የሚተርከውን አንዱን ገድል አምጣልኝ፣ ትልቁ ላይ ላድርግ። ቶሎ በል አሳየን። አንድ የሚተርክ መጽሐፍ አምጣ። አንድ እኮ አልኩ። ሁሉም ገድላትና የቅዱሳን ታሪክ የክርስቶስን መንገድ ነው የሚያሳዩት። አንዱን ጥቀስልን። መጽሐፉን እንኳን ባታሳይ እኔ መጽሐፉን አወጣልሃለሁ። አንተ መጽሐፉን ምዕራፉና ቁጥሩን ንገረኝ። የትኛው መጽሐፍ ነው? የቅዱሳን ገድልና ተአምር በክርስቶስ የተፈጸመ ክርስቶስን የተከተሉ ሰዎች ናቸው። አንተ ስተረጉም ግን ግብረ ሰዶም እያረክ ስለምተረጉመው ሀሳቡ ይቀየራል። ከቅዱሳን መካከል የትኛውን አንዱን ጥራልኝ። አንተ አጣመ ስተረጉመው ሀሳቡ የኔን ትርጉምቶ አንተ አቅንተህ ተርጉሟል። መጽሐፉ ስላለኝ አንዱን ጥራልኝና